አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች ታውቀዋለህ እኮ መልስ ታበጣለህ። መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው። የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችልም። ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላቅም። ማን ነው እንደዚህ እየተጫወተብን ያለው? አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች የራሳቸው ትተው ወደ እኔ ጣልቃ የሚገቡ ከሆነ ይህ ጥልቅ እያሉ ነው። ውጣ ምን ትሰራለህ እዚህ? ጋይስ ይህ የአምለሰት ሙጬ ዩቲዩብ ቻናል ማለት ነው 1 አመት ሊሞላው 1 ወር ብቻ ነው የቀረው። አሁን እንግዲህ 435,000 ሰብስክራይበር ነው የደረሱት ማለት ነው። ስለዚህ እስኪ ሰርፕራይዝ እናርጋት አምለሰትን። ከ1 ወር በኋላ 1 ሚሊዮን እንድትሆን ምኞቴ ነው። እኔ የእናንተ ምኞት ከሆነ ይህ ዩቲዩብ ቻናል ሰፖርት እናርገው፣ እንድረስበት፣ እስኪ እናስደንግጥ። ሰዎች እውን እንደሚሆንም እርግጠኛ ነኝ። ሃሎ ክቡራትና ክቡራን፣ ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ተዘጋጅቷል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝነው በሶሻል ሚዲያ በተለይም ደግሞ በቲክቶክ ተጽዕኖ ፈጣሪ የሆነውን በብዙዎች ዘንድ ተወዳጅነትን ያተረፈውን ከ3.3 ሚሊዮን በላይ ተከታዮች ያፈራውን አዶናይ ኃይለ ሚካኤልን እንግዲህ እንግዳችን አድርገን ጋብዘናል። አዶናይ እንግዳችን ሆነ እዚህ ድረስ ለመጣ እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ደስ ብሎኛል ስለመጣ ወደዚህ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እንግዲህ ዝነኝነት በአጭር ጊዜ ውስጥ በሰዎች ስሜት ውስጥ የመግባትና የመታወቅን እድል ተቀናጅተሃልና ያ ስሜት እንደው በአንተ ውስጥ ምን ይመስላል? በጣም ደስ ይላል። አይ ቲንክ ደስ ከማለቱ በላይ ኩራት ይሰማል። የኮራብን ነው። አይ በቃ ጀስ በውስጤ ነው። አዎ የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ ሰው በጣም ደስታና ኩራት ይሰማኛል በራሴ። ያቀድከው ነገር ነው? አሁን ያለውበት ደረጃ ለመድረስ ያቀድኩት ነገር ነው። በምን መንገድ መሆኑ ኤግዛክትሊ አላወቅኩትም፣ ግን እኔ ትልቅ ደረጃ መድረስ ፈልጋለሁ የሚለው ሁሌም ህልሙ አላማው ነበረ። እስቲ እንደው ወደ ኋላ ልመልስና ምክንያቱም ብዙ ጊዜ ስኬታማ የሆኑ ሰዎችን እዚህ ስናመጣ ኢንተርቪው ሲደረጉ መጀመሪያ የምናስበው ያው ስኬታቸውን ነው የምናየውና አመጣጣቸው ደግሞ ዋናው ፋውንዴሽኑ እዛ ላይ ነው ያለው አይደል? ከስር መሰረቱ ነው አንድ ነገር የሚሰራው ብዬ ስለማስብ ትንሹን አዶናይ ቀኝት አድርገን ነው እንምጣ። የተወለደ አደገ አዶናይስ በልጅነቱ ምን አይነት ልጅ ነበረ? የተወለድኩት መቀሌ ነው፣ ያደግኩትም መቀሌ። ክረምት ብቻ ነበር ወደ አዲስ አበባ መጣ ነበር። አይ ቲንክ አማርኛ የቻልኩትም በዛ ምክንያት ነው። ኦኬ ወደ አያቴ መጣ ነበር። ሁሌ በጣም ደስ ይለኝ ነበር ወደዚህ ስመጣ እና ትምህርት ቤቴም መቀሌ ነበረ። ኤስኦኤስ የሚባል ትምህርት ቤት ነበር የተማርኩት እስከ 9ኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩኝ። ምን አይነት ልጅ ነበረ? ረባሽ ነበር ወይ? ለየት ያለ ነገር ነበረ ወይ? ያው ቤተሰብ ይነግረን የለ በልጅነት እንደዚህ አይነት ነበርክ፣ እንደዚህ ታደርግ ነበር ትባላለህ አይደል? እስቲ እንደው ከምታስታውሳቸው ነገሮች ውስጥ አዶናይ ይህን ያደርግ ነበር የምትባለው በልጅነት ምንድነው? አዶናይ እብድ ነበር። በጣም ከምታስቢው በላይ ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም፣ ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ። ሱፍ እየለበስኩኝ ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። እንግዲህ ድንኳን ሰበራ ማለት ነው። በቃ በኃይለኛው ቀጠሮ ይዘው ጓደኞቼ ምናምን እናቀብታለን፣ ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ። አመልጥ ነበር ከቤተሰብ ጠፋ ነበር። ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር፣ ደስ ይለኝ ነበር። ነፃነት ነበረኝ በጣም። ቤተሰብስ እንደው ምን ይላል? የሚቸገርበት ነገር ነበረ? እኔ ማሯሯጥ በቃ ስራቸው። አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበርና
ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያድርገውታል። በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት እንግዲህ ወድቄና የሚሆኑ ቦታ። ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው። ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው። ነፃነቴን የምፈልገው ከዛኔ ጀምሮ ነው። በቃ የራስ የሆነ መንገድ ነበር ህይወትን የምታይበት የምትመራበት። ያ በጣም ይህ ነፃነት ራስን የመሆን መንገድ እንደው ከየት የመጣ ነው? በአንተ ህይወት ውስጥ ተጽዕኖ ያሳደረብህ ወይ ደግሞ ኢንስፓየር ያደረገ ሰው ነበር ወይ? ማንም የሆነት ግን ማንም በቃ በራሴ ነው። በቃ እብደቱ ከራሴ ነው የመጣው። መሮጡ አትሩጥ ባላለው እሺ ቀስ ስላለው ከዛ ማንም አይዘኝም ጥፍት የሆነ በቃ ውስጤ የሆነ ይገፋፋኛል። እንደዛ ተደርጎ ማይታወቅ ነገሮች ምናምን እና ነፃነቱ ነበረኝ በጣም ከምታስቢ በላይ። ዩኒክ የሚባሉት አይነት ልጆች ውስጥ አንዱ ነበርክ ማለት ነው። አሁን ልጅ ያለው ማለት ነው። ወደ ትምህርት ቤት ከመግባቴ በፊት እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር። የእውነት ግን እግዚአብሔር እናቴ ትሙት። ከዛ አስጀመርኳቸው። እንደዛ ካልተደረገልኝ አልገባም አልኩኝ። ከዛ ተማሪዎቹ ወጡ ቁጭ አሉና ስሜን እንደዛ ጠሩ። ከዛ ግን እያንዳንዱ ተማሪ ሲገባ ስሙ ይጠራለት ነው የሚገባው። በቃ በጣም የሚገርም ነው። እያንዳንዱ ሰው ተለመደና አንተ ስትመጣና ስትገባ ሁሉ ጊዜ አዶናይ እየተባለ አዶናይ ይባላል። ከዛ ሌሎችም ተማሪዎች ሲገቡ እንደዛ እያልን እናስገባቸዋለን። አንተ አስለመድከው፣ ትሬንድ አደረከው። ካልቸር ሆነ ይሆናል የትምህርት ቤቱ እንትን ትሬንድ ክሬት ማድረግ የጀመርከው ከዛ ነው ማለት ነው። በጣም ነው የሚገርመው። ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣው። ትንሽ ቆይቼ ወደ አሜሪካን ሄድኩት። ለምን ነበር ሄድከው? የናሳ ኮምፒቲሽን ነበረ። በዛ ነው የሄድኩት። በጭንቅላት አይደለም ከፍለን ነው እንግዲህ ድሮ ነው ዛያክ ነበር የሚጎረረው። ስማርት ተማሪ ስለሆንኩ እኔ እኮ በናሳ ነው የመጣው። ሮቦቲክስ ምናምን እንዳለው የሰራናት ሮቦት ማሰራችም ፌል አደረገች ምናምን። ሞካክራችሁ ነበር? ሞካክረን ነበረ። የሆነ እንደዚህ የሆነ ኳስ አስገብተባት ምጥል ነች ለክታ እንትን አልጣለችም። እዛው ቀረ ኳሱ። ዲስኳሊፋይድ ሆን። ግን ከፍዬ ሄድኩኝና ወደ ሎስ አንጀለስ ነበር ሄድኩኝ። ከዛ ተመለስኩኝ ወደዚህ። ተመለስኩኝ አይደለ። ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምን አለች? የሆነ ውጊያ ነገር የሚጀመር ይመስለኛል። ይሄ እንግዲህ ከ8 ዓመት ምናምን በፊት ነው መሰለኝ። ስለዚህ ለምናት ውጣና ሞክረው ምናምን አለች። ከዛ ከሆነ ፋሚሊ ሜምበር ጋር አሜሪካ ተመለስኩኝ። እንደገና ሰርቼ እንደገና ተመለስኩልሽ። ያ ሁሉ ቤተሰብ አልቀሶ ምናምን ተሰናብቶኝ እኮ ነው ስመለስ እንደዚህ በቃ ሙድ የተያያዘ ነው። ከዛ ቀጣይ ላይ እሄዳለሁ አልኳቸውና አላመኑኝም። ይመለሳሉ ብለው ሲያቅፉኝም ለራሱ ዝም ብሎ በቃ ተመልሶ ደግሞ ለሚያጣው አላለቀስም። በተለይ ወንድሜ አላለቀስም። ተርቤዋለሁ ስመለስ አንተ እንዴት ነው ያለቀስከው ምናምን። ከዛ ሶስተኛዋ ላይ ግን በዛው ቀረው ጠፋው። ምን ያህል ቤተሰብ ነው ያለ? ስንተኛ ልጅ ነህ? እኔ አንደኛው ትልቁ ነኝ። ከአንተ በታች ስንት እህቶችና ወንድሞች አሉ ማለት ነው? ከኔ በታች አይ ቲንክ 8 7። ስለዚህ ሮል ሞዴላቸው አንተ ነህ ማለት ነው። ዴፊኒትሊ። እንደው እንዴት ነው እንደ ታላቅ ወንድም ለነሱ አርአያነትን የምታሳየው? በምንድን ነው? ትቀጣቸዋለህ? ትመክራቸዋለህ? እኔ እንኳን በመቅጣት አላምንም። እኛ እንግዲህ እንደ ባህል በመቅጣት እናምናለን። ከትምህርት ቤቶችም ጀምሮ እኔ እማምነው ምሳሌ መሆን ነው። ምሳሌ ሆኖ መገኘት። ተጽዕኖን መፍጠር እነሱ ላይ ነው። እህቴ አሁን በጣም ኮንፊደንት ነች። እንደዚህ ፖድካስት ላይ ቀርባ ሰዎች ያሉበት ምናምን እየመከረች ነበር። በቃ እናንተ አሁን እንደዚህ ማድረግ አለባችሁ፣ መጸለይ አለባችሁ። ስትናገር ደግሞ እጇ እንቅስቃሴዋ ምናምን ሁሉም ነገሯ ብታዩ አለ ቲክቶክ ላይ ተለቀዋል። በጣም ቫይራል ሆኗል። ኮንፊደንስ ከኔ የተማረችው እኔ ነግሬያት ሳይሆን ኢትስ ጀስት ኮፒ አድርጋለች፣ አይተዋለች። ኤነርጂው ነው። ወንድሞቼ እንዳለ ስፖርት ይሰራሉ። አሪፍ ሰውነት ነው ያላቸው ሁሉም። ምንም ሳትነግራቸው በመሆን ብቻ ያዩኛል የማደርገውን ነገር ይባላል እኮ። ልጅ ከምትነግረው በላይ የምታሳየውን ነገር ነው ልጆች የሚወስዱት። ከዛ ወደ አሜሪካ ሄድክ ነው? ወደ ካናዳ? አሜሪካ ቆየሁኝ ለ2 ወር ምናምን። ባይገርምሽ እዛ ስገባ ለ12 ሰዓት ነበር የምሰራው በየቀኑ ስራ። መጠጥ ቤት ነበር የምሰራው። ከዛ ግን በቃ ሄቪ የጋንግስተሮች የሚገኙበት ቦታ ነበር የምሰራው ማለት ነው። በጣም የሚያስፈራ። አይ ቲንክ እንደውም እንግሊሽ የለመድኩት እዛ ነው። ቢካዝ አንዴ ተናግረው ካልሰማሽ ይናደዳሉ። ያ ሁሉ ለፍልፍ ያልሰማኝ ምናምን ይላሉ። እንደዚህ ብዬ ነበር የምሰማቸው ጆሮዬ እንደዚህ ቻድጌ ማለት ነው። ከዛ የመስማት አቅሜ ዳበረ ምናምን። ለ6 ቀናት ነበር የምሰራው 12 ሰዓት ሽፍት። ረጅም ሰዓት ነው የምሰራው ለዛ እድሜ። በካሽ ነበር ክፍያው ምናምን። ጠበቃ ከጓደኛዬ ጋር ነበርኩኝ። ጠበቃ አናገርኩኝ። እድል ይሆናል አሳይለም ጠይቄ አሜሪካ እንድቆይ። የዛኔ ዶናልድ ትራምፕ ነበር መሰለኝ።
ምን አለኝ ጠበቃው ያንተ ኬዝ እንኳን አይሆንም የጓደኛዬ አሪፍ ኬዝ ነበረው አሳይልም ለመጠየቅ ይቀበሉሃል አለው የኔ ግን ያንተ ግን ከባድ ነው ዝም ብለህ ሌላ አማራጭ ብትፈልግ ይሻልሃል ምናምን አለኝ ካናዳ ብሄድ ይሻለኛል ምናምን አልኩት እንደ አንድ ህግ ሰው ደግሞ ከበደው ማማከር ይሄን ነገር ባይሆንስ አይደል ያለ ፍቃድ ስለሆነ ህግ የለውም መሻገር ከአሜሪካ ወደ ካናዳ እኔ አላቅም ያንተ ጉዳይ አለኝ ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነግሮኝ አይደለም እንዳለ አሜሪካ የነበሩ ሰዎች አሜሪካ ኮኔክሽን የምትበልጠው አረ ተው ስተታት ስራ አረ እንዳጠፋ ምናምን ተብያለሁ ከዛ ግን ዩቲዩብ ገብቼ መንገድ እንዳላወኩኝ እሷን ተከትዬ ነው ወደ ካናዳ የተሻገርኩት ማለት ነው ለመኪና በባስ ምናምን በምን ማላቀው ምናምን አይ ቲንክ ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን በምን ምክንያት ነበር ሰዎች ሲመክሩኝ which is አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው አትሂድ ወደዛ ምን ታደርጋለህ ህይወትህ እንዳታበላሽ በረንዳ ላይ ትወድቃለህ እንደዚህ ያጋጥማል ሲሉኝ መስማት እችል ነበር ግን አልሰማሁም ለምን የሆነ ውስጤ ላይ የሆነ ሹካለኝ መንገዱ አሳየኝ ካናዳ ሄድ የሚል ልቤ ውስጥ ምንድነው እሱ አላቅም ለካስ እግዚአብሔር ነው አሁን ነው ማቀው የዛኔ ዝም ብዬ ነው የተመራሁት እግዚአብሔር ይመስገን አጅሎኝ ነው አላቅም ግን ራሴን ሰማሁኝ ተመስገን ራስ መስማት እኮ ትልቅ ነገር ነው በጣም ነው ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ ወደ ስንት ነው 4000 ነው 5000 ዩኤስ ዶላር ይዤ ነበረ የዛኔ አንደር ዘ ቴብል የሰራሁት ማለት ነው በካሽ ነው የተከፈለ ነው ያጠራቀምኩ በደም 12 ሰዓት ነው በቀን ለ6 ቀን ነው የሰራሁት ለአንድ ወር 2 ወር መሰለኝ ከዛ በኋላ እሷን ብር ይዤ ደረስኩኝ ወደ ኒውዮርክ ከኒውዮርክ ነው ወደ ካናዳ የምትገቢው አይደል ከዛ ምን አሉኝ ብር ከተገኘብህ በኢጋው የሆነ መንገድ ካመጣው ሊያዝብ ይችላል ዲፖርት ሊደረግ ይችላል ተባልኩ ስላልተለመደ ብቻ እኔ ደግሞ ይህ ብር የት ላጥፋው ሰው መስጠት ታክሲ እንትን ያደረገኝ $600 ሰጠሁት ላንዱ የ2000 ጊፍት ካርድ ሰጠሁት ስልኬን ጣልኳት በከስልክም ቼክ ሊያደርጉብ ይችላሉ ምናምን ተብዬ እንዳለ ብሬን ለሰው ሰጥቼ ብትን አድርጌ $200 ይዤ ገባሁ ወደ ካናዳ ሃሎ ክቡራትና ክቡራን ይህ የዳሽን ዕድል ነው እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል የተለያዩ ክፍያዎችን ሲፈጽሙ ገንዘብ ሲልኩ ሲቀበሉ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጡፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ5 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ ከዛ ወደ እጅህን ገባ ካናዳ ገባው ኑሮ ሀብለ ጀመርክ ሀብዬ ጀመርኩኝ የት ነበር ነው ቀጥታ ሄድከው ሸልተር ማቆያ ቤት የሌላቸው ሰዎች እዛ ነበር የቆየሁት በጣም ያስጠላ ነበር አሁን እኔ አስተዳደጊ ሀብታም ልጅ ነኝ እዛ ስገባ ግን በቃ ላይ ምን አቀብጦኝ ነው እዚህ የመጣሁት በቃ ገባሽ ስትገቢ እዛ በቃ የሆነ 6 ሰዎች ምናምን ያሉበት የተደራራቢ አልጋ ምናምን ከማታውቂያቸው ሌላ አፍሪካ ሀገራት ነው የመጡት ምናምን አንዳንዴ በቃ ህክምና ይመስላል ሽታው ምናምን ያስጠላልና ወደዛ ነው የገባሁት በቃ ኑሮ ጀመረች ከዛን ቀን ራሴ በራሴ እንደሆንኩኝ አወቅኩኝ ስልክ የለኝም ለፋዘር ደውዬ ባቢ ምናምን ነው ማለት አልችልም ለምን አላውቅም አፈርኩኝ በቃ ወስኜ ራሴ ነው የገባሁት ለምን አጫንቃቸዋለሁ ልቻለው ህይወት ጀመረች ከዛን ቀን በዛ በሸልተር ውስጥ እየኖርክ ያጋጠመህ እንደው ከባድ ነገር ፈተናም ይሁን አስቸጋሪ ሁኔታ ይሁን አካፍለ ከባዱ ነገር ብር አልነበረኝም ምንም በቃ ለባስም ይሁን አልነበረኝም ብር መንግስቱ ደግሞ ያግዛል በዚህ ባይዘው ካናዳ መንግስት ትንሽ አገዙኝ ምናምን የነበርኩበት ከተማ ሞንትሪያል ይባላል መሄድ የፈለኩበት ደግሞ ቶሮንቶ ነው which is ጠበቃ ታገኛለህ ተብዬ ነው ከዛ ሞንትሪያል የነበሩ ሰዎችም ቶሮንቶ መሄድ ፈልጋለሁ ስላቸው ምንድነው ያሉኝ ለምን ትሄዳለህ ቶሮንቶ ሆምለስ እንዳትሆን በር እንዳታጠር ይኸው እዚህ ጨራርስና እዚህ ቆይ ተባልኩኝ ሁለተኛ ጊዜ ሰዎችን መስማት አቁሜ እግዚአብሔርን የሰማሁበት ደግሞ የዛን ራስ ወሰንክ በቃ ራሴ ወሰንኩኝ የሆነ ጥሩ ነገር አለ የሚል ነገር አለ ልቤ ነገረኝ ወሰንኩኝ ሄድኩኝ እርምጃ ነው የወሰድኩት ይህ ባይዘው ወይም እንደሚያሳይ ታውቃለህ እኔ እንደዚህ አይነት ነገሮችን ሳይ በጣም
በሌላ አቅጣጫም በሌላ አይንም አያቸዋለሁ። ሰዎች ሲነግሩን አንድ ኢንፎርሜሽን ያው ከልምዳቸው ነው ኢንፎርሜሽን የሚሰጡን አይደል? ግን ላንተ የተቀመጠ እድል አለ፣ ለነሱ የተሰጠ እድል አለ። ሁለቱም በአንድ አይነት መንገድ ቢሄዱ የሚያገኙት ነገር የተለያየ ነገር ነው። አይ ቢሊቭ ወንዳትና አንተ የምትወስዳቸው እርምጃዎች ገርሞኝ ነው በጣም። እቺ እርምጃ ነች ሰግጥ የምትባለው አይደለ? አሁን እኔ ሰው ሁሉ እየመከረኝ ያለ ሰግጬ ወደ ቶሮንቶ ገባሁ። መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው፣ ማዳመጥ። የሌላ ሰውን ድምጽ ያጫዋጫታ ታቋርጥና ውስጥ ላይ ኮምፓስ እንዳለ የሚመራህ ነገር እንዳለ አምነ በቃ በሳ ነው የምትይዘው። በቃ እኔ ስግጥ ትላለህ። አልሰማም እንዴ ውስጥ ያለኝ ነገር አለ፣ እሷን ነው የምከተለው። ከዛ ወደ ቶሮንቶ ገባሁ። ቶሮንቶ የገባሁበት ጊዜ እንግዲህ ሎንግ ዊከንድ ይባላል። which is አርብ፣ ቅዳሜ፣ እሁድ እረፍት ናቸው እስከ ሰኞ ማለት ነው። እኔ የገባሁት ደግሞ ሐሙስ ማታ ነው የገባሁት ወደ ቶሮንቶ which is ሸልተሮቹ እነዚህ በረንዳ ላሉ ሰዎች የሚያቆዩት ሸልተሮች የሚዘጉባት ሰዓት 1 ሰዓት ነው። 30 ደቂቃ የቀረቻት ጊዜ ላይ ነው የገባሁት። 30 ደቂቃ ቀረኝ ወደ ቶሮንቶ ገብቻለሁ። ስልክ የለኝም እኮ ወይኔ። እንግሊዝኛ ያን ያህል አልነበረም ለመናገር ሰው አሁን በ30 ደቂቃ ውስጥ ሸልተር ካላገኘው በረንዳ ማደሪ ነው ለ4 ቀን። ሰዎች አሁን ኦፊስ ምናምን የሚወጡበት ነው። ሸልተሮቹ አሉ እኮ ኦፊስ ግን የሚወጡበት ነው። እንደዛ ነው የተባልኩት። እንግዲህ እኔ በቃ ጨነቀኝ። ሰው ነበር እዛ አይ ቲንክ ሰው ነው ያስደወለኝ መሰለኝ። ጋዜጣ ምናምን ነበር ስልክ የተሰጠኝ በጽሁፍ ጽፈው ነው የሰጡኝ ወረቀት ላይ አንብቤ ምናምን ደወልኩኝ አንድ ላይ። ከዛ ተመስገን ታክሲ ላኩልኝ። ከዛ ወደዛ ሸልተር ገባሁ። ወደዛ ሸልተር ስገባ በጣም ደንግጬ ነው የወጣሁት። በረንዳ የሚያድሩ ሰዎች ስልሽ በቃ የሆነ ምን ልበልሽ በቃ በሐሽሽ ምናምን በቃ ሰውነታቸው የተበላሸ ነው። በቃ ደሞ ይሰርቃሉ፣ ይሸታል፣ ሁሉም ነገር ነው። አላድርም እዚህ አልኩ። መቅበጥ ጀመርኩኝ። ከዛን እግዚአብሔር ይመስገን ምን አሉኝ፣ ኦኬ በቃ ይህ ልጅ የሆነ ሌላ ቦታ እናስገባው ተባለና ወደ ሌላ ቦታ ላኩኝ። ሸልተር እሱም ሆምለስ ሸልተር ነው። በረንዳ ላሉ ሰዎች ረጋ ያሉት ወጣቶች ናቸው። እዛ ገባሁኝ። እዛ ስገባ ደግሞ እዛ የነበሩ ሰዎች አልፋታህም አሉኝ። ነው ምን ልበልሽ በቃ ክለብ ይዘውኝ ሊወጡ ይፈልጋሉ። ገና ከመድረስ ከመድረስ እዛ የነበሩ ሴቶች ወንዶችም ይላል። ምን ልበልሽ እኔን የሚያወሩበት መንገድ በቃ አልተመቸኝም። በጣም በቃ ደነገጥኩኝ። ለመጀመሪያ ጊዜ አጋጣሚ እንደዛ ነው እንግዲህ ያን ግን በጣም በዛ እድሜ በቃ ሌላ ቦታ መፈለግ አለብኝ እንደገና ፍለጋ። ከዛ ሸልተር ሌላ የሪፊውጂ ያገኘው ከአፍሪካ የመጡ ሰዎች ምናምን የሚቆዩበት ማለት ነው። በቃ ምን አሉኝ መሰለሽ 1 ሰዓት ብቻ ነው ያለች ወረፋ ለ3 ወር ነው የሚያዘው። እኔ ግን ወጣት ስለሆንኩኝ አስቀደሙኝና 1 ሰዓት አለች አሉኝ። ብር የለኝም ለኡበር የሚባል እንደራይድ ነው ብር የለኝም። ለጠበቃ ያገኘሁት የዛኔ ደውዬ እባክህ አበድረኝ ብዬ ከፍሎልኝ ተሯርጬ ነው የገባሁት ወደዛ ሸልተር። ከዛ ህይወት በስነ ስርዓት ጀመረች። የካናዳ ህይወት የዛኔ ነው የጀመረች። ቶሮንቶ ነው የነበርከው? አዎ ቶሮንቶ ነበርኩኝ። በጣም ትልቅ ፍቅር አለኝ ከካናዳ ጋር። አይ ቲንክ ነፃነት አላት በጣም ብዙ ነገር አስተምራኛለች። እኔ ነጭ ወረቀት ሆኜ ነው የሄድኩት እዛ በቃ በጣም በቃ ረባሽ ነበርኩኝ። በጣም ህፃንነት ያለቀቀኝም ነበር የዛኔ። ስንት ሰዎች አሁን ረብሻለሁ እኮ አሁን ረብሻለሁ ግን ከነውቀቱ ነው ኦኬ ነው እሺ። ግን የዛኔ ምን ልበልሽ ግን ስንት ሰዎች ተጠቅመውብኛል ካናዳ ላይ በመጥፎ ኧረ እባክህ ተጠቅመውብኛል የሌለ ማለት ነው። በስራም ብትይ ታላላቅ ካምፓኒዎች ደግሞ የሚጠቀሙብሽ ባይዘው በጣም በብዙ ነገር አልፍ ያለው እውነት ለመናገር ብዙ ንቀቶች ነበሩ። በጣም የበታችነት ይሰማኝ ነበረ ከነጮች አንፃር ማለት ነው። እኔ ከኢትዮጵያ እኮ ነው የመጣሁት። ላይክ አንድ ነጭ ካየውኝ እሱ ከኔ በላይ ነው። ኦፍ ኮርስ ማን እንደሰጠኝ እምነት አላቅም፣ ግን አምኜ እየኖርኩት ነበር እዛ። ተከፋይነቴ ከነሱ በታች ነው ሁሉም ነገሬ። ሰው ህይወት በደንብ አድርጋ ነው በቃ መሬት ያሳየችኝ። የሚደብረው ቤት የሚደብረው ኑሮ እርካሽ የሆነው ነገር ሁሉ የኔ ነው። ከሱ ነው የሚገባኝ ብዬ አምኜ ኖር ያለው ካናዳ ላይ። መጥፎ ጎኑ ብለህ በራስ የምታስበው ነው አይደል? ለራስ የሰጠው ግምት ነው አይደል? በጣም ያስጠላ ግምት ነበር የራሴ። አይ ቲንክ ከኢትዮጵያ ሁሉ ይዤው የሄድኩት በራስ አለመተማመን፣ ሰው ምን ይለኛል የሚለው ነገር፣ የዝቅተኝነት ስሜት፣ እሺ ባይነት፣ ሰው አስደሳችነት፣ እነዚህ ሁሉ ጸባዮች ነበሩ። ተምሬያቸው አድጌያለሁ። ተመርቄ ነው መሰለኝ ወደዛ ሄድኩት። እንዳለ እነዚህ ጸባዮች መንጸባረቅ ጀመሩ ካናዳ ላይ እንዳለ። እኔ ደግሞ ችግሩ ስቃዩ መቼ ነው የጀመረው መሰለሽ? ማስተዋል ስጀምር እነዚህ ሁሉ ነገሮች እንዳያዝኳቸው ለምን እንዳሉ አላቅም፣ ግን በቃ የበታችነት ስሜት ይሰማኛል።
ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችልም። በቃ ሁሉ ነገር ይጠላዋለሁ። ገንዘቤንም እሱ ነው የሚያሳየው። ሰዎች ከኔ ጋር ቆመው ሲያወሩም እንደዛ ሊያረጉኝ ነው የሚፈልጉት because በቃ ለሱ ኖርማል ነው ብለው ስለሚያስቡ ገባሻ? እኔ ዝቅተኛ ክፍያ መክፈል ለነሱ ቀላል ነው because ኖርማሊ ነው በቃ ገባሻ አይደል? ስቄ ነው የምቀበለው እና አላስተውልም ነበር ግን አሁን ማስተዋል ጀመርኩኝ። ለምንድነው ከሰዎች በታች ነኝ ብዬ ማስበው? ለምንድነው በቃ ስንቀሳቀስ ዝቅ ምለው? ለምንድነው ሰዎችን አይናቸውን ማየት የማልችለው? ለምን ይሁሉ ጥያቄ ሲመጣ በቃ ያሰለፍኩት ዲፕሬሽን ልነግርሽ አልችልም። በጣም በትልቅ ስቃይ ነው ያለፍኩት። እንደው ካናዳ በነበርክበት ሰዓት በጣም ከባድ ዲፕሬሽን ወይ ጭንቀት ውስጥ የነበርክበትን ጊዜ በደንብ ታስታውሰዋለህ? በጣም እስቲ እሱንም ትንሽ ነካ አድርገን። በጣም ነው የሚያስጠላው። አይ ቲንክ በቀን ሁለት ጊዜ ፒዛ በላ ነበረ። ችግሩ ደግሞ የፒዛ ዝም ብሎ አዲስ ፍሬሽ የተሰራ አይደለም። የ7-11 የሚባል አለ ፍሪጅ ውስጥ ተቀምጦ የሚያደር የሚውል ሞቅ አድርገው የሚሸጡት እሱ በቀን ሁለቴ እንደዚህ ግድንግድ ነበር የምበላ። ትልቁን ላርጅ በጣም ወፍር ያለው ውፍረት የመጣውም የዛኔ ነው ማለት። በጣም ቀጭን ነበርኩኝ። በጣም እየወፈርኩ የመጣው የዛኔ ልቤ ያመኝ ነበረ፣ መሮጥ አልችልም ነበረ። በር ሲንኳኳ ምናምን ደንግጬ ቲክ መተንፈስ ያቅተኝ ነበር። በቃ ታምሜ ነበረ እኮ የሌለ ማለት ነው። የፖርን አዲክሽን ነበረ which is መጥቼ የተናገርኩኝና በሀገር ሙሉ ያንቋሸሸኝ ነገር ነበር። አዲክሽን ነበረ። እሱም የምግብ ሱስ ነበረ። ከዛ ደግሞ ፍርሃት፣ የሰው ፍርሃት ነበር። ሰው እንዲያየኝ አልፈልግም። በብርሃን እንደዚህ ከታየው ምን ልበልሽ በቃ የሆነ የምጠቃ በቃ የሚሳቅብኝ ምናምን ነበር የሚመስለኝና የማታ ስራ ነበር የምሰራው ቀላል ለማየትና ቀላል ለመውጣት። ማታ 8 ሰዓት ነበር የምገባው መሰለሽ በኢትዮጵያ ሰዓት አቆጣጠር አይ ቲንክ 4 ሰዓት 5 ሰዓት ስራ ገባለሁ ጠዋት። ከዛ 1 ሰዓት እወጣለሁ ከስራ ማለት ነው። ወዲያውኑ ፒዛዬን ኦርደር አድርጌ ጥሩ ነገር ውጭ ሀገር ሁሉም ቀላል ነው አሁን እንዳለው ነገር ማለት ነው። ይሄ የሚልኩል ምናምን አለ አይደል? ወደ ቤትሽ ይመጣልሻል። ፒዛዬን በልቼ ለጥቀን ሙሉ በቃ ማንንም ማግኘት ማየት ምናምን አትፈልግም? ኧረ ማንንም አላገኘሁም። ከካዝኔ ውጭ ካዝኔ ነበረ እሱም አንዳንዴ ነው በቃ ጓደኛ ምናምን ነበረኝ። አልችልም በቃ ጓደኛ መያዝ because በቃ ይጠቀሙብኛል፣ በቃ ይተርቡኛል እና በቃ የነሱ አሻንጉሊት እሆናለሁ። ገባሻ? ግን አሁን እንደው ወደ ኋላ መለስ ብለን የልጅነት ጊዜህን ስናይ የልጅነት ትራውማ ያን ያህል አልነበረም አይደል? ጥሩ ቤተሰብ ውስጥ ነው ያደግከው። የመጀመሪያ ልጅ ነህ። ትምህርት ቤት አዶና እየተባለልህ የምትገባ ነበር ክላስ ውስጥ እና ከየት የመጣ ትራውማ ነው ያ ፍርሃት፣ ያ ጭንቀት ከየት መጣ? እንደው ትሪገር ያረገን የለ የልጅነት ጊዜያችን ጠባሳ ብዙ ጊዜ ይመጣና ትልቅ ስንሆን በሱ እንጠቃለንና ከየት መጣ? ድንገተኛ አልሆነብህም? አሁን እኔ እንደዚህ ትራውማ ምናምን አስተዳደጊ ምናምን ስል ሰዎች ከቤተሰብ ጋር ያያይዙታል። ችግሩ ምንድነው መሰለሽ አምለሰት እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ። ሳናቅ ስንወለድ በመንፈስ ደረጃ ነው የምልሽ ይዘነው ዘር ከዘር ይዘነው የመጣ ነው ነገር አለ። የእፍረት፣ የይሉኝታ፣ የጎረቤት ምን ይለኛል፣ የበታችነት ስሜት የሆነ ሰው አሳምኖናል። ማን እንደሆነ አናውቅም። የሆነ ነገር ግን አሳምን። ለምን ይመስልሻል? የሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል። አሁንም ገባሻ? ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላውቅም። ማን ነው እንደዚህ እየተጫወተብን ያለው? እሱን ቀስ ብለን የምንነቃበት ይሆናል። ጊዜው እየተቃረበ ነው። ተደብቀው እንትን የሚሉበት ጊዜ አይደለም። ግን ከውጭ ሀገርም ብትይ በጣም ኢንፍሉዌንስ ተደርገናል። የዝቅተኝነት ስሜት እንዲኖረን ሄደን ለነሱ ለፊ ዝቅተኛ እንድንሆን ተደርገናል። እፍረት የሞላን ማለት ነው። አሁን ይህ ሁሉ ስሜቶች የመጡት ከማህበረሰብ ነው። ኦፍ ኮርስ እንዋደዳለን፣ ኦፍ ኮርስ ፍቅር አለ። አንዳንድ ባህላችን በጣም ነው ደስ የሚለው። የራሳችን ብሔር አለ፣ ውበቱ አለ፣ ሁሉም ነገር አለ። ግን ደግሞ በተቃራኒው ሳይድ የሆነ ነገር አለ የተቆጣጠረን። እድሜ ልካችን እንደ ሀገርም እየተቆጣጠረን ነው፣ እንደ አንድ ሰውም እየተቆጣጠረን ነው። ገባሻ? እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያ መንፈስም ማለት ነው። እሱ ነው በቃ እኔ የተቆጣጠረኝ። ፈሪ በቃ ገባሻ? ይሉንታ ማት መምህሮቼ እንደዛ ነበሩ። ቤተሰቦችሽን በጥሩ ሁኔታ ካሳደጉሽ መምህርሽ አለ አንድ ሰው ምን ይለኛል ብሎ የሚፈራ አንቺም እንደዛ ብለሽ እንድትፈሪ ያደርግሻል። በቃ በሆነ መንገድ ግን ትገኛለሽ። በቃ በዚህ እንትን መጥፎ አስተሳሰብ ማለት ነው። እሱ አስተሳሰብ ነው ተሸክሜው ተመርቄበት
ወደ ካናዳ ገባ። ሀገር ላይ ያለ አስተሳሰብ ሁላችንም ብዙዎቻችን ላይ እውነት ነው። አስተዳደጋችን ላይ ያለ ነገር ነው። እውነት ነው። አሁን ሳስበው ብዙ ሰው አይናፋር ነው። ብዙ ሰው ጭንቀት አለበት። ብዙ ሰው ያሰበውን የሚፈልገውን የመናገር ችግር አለበት። ቢያደርግም ደግሞ የሚወቅሰው አለ። ልክ አይደለም እንደዚህ አታርግ የሚለው አለ። አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች የብዙ ሰዎችን ስሜት የሚያጋራ ይመስለኛል። ይሄ ሀሳብ በጣም ዲፕሬሽኑ መጣ፣ ብቸኝነቱ መጣ፣ ፍርሃቱ መጣ። ከነዚህ ስሜቶች ጋር እንደው ትግሉስ ምን ይመስል ነበረ? በጣም ያስጠላል። ከነዚህ ስሜቶች የምንደበቅበት መንገድ ምንድነው? የፖርን አለ፣ የሱስ አለ፣ የዊድ እነዚህ ነገሮች ናቸው የሚደብቁኝ። which is ከነዛ ሰይጣኖች የምትደበቅበት መንገድ ሌላ ሰይጣን ይሆናል። ሌላ ሰይጣን መልኩን ቀይሮ ሰይጣን ደግሞ ይወደዋል። ይሄ ና እኔ ያለሁልህ የጊዜያዊ ሰይጣን ነው። ይሄ ደግሞ ይሸውድሃል። ተመልሶ ግን ወደዛ ነው የሚያስገባሽ። በቃ ትራፕ ሆንኩኝ 360 ዲግሪ በቃ ተያዝኩኝ፣ ገባሽ? ታሰርኩኝ። which is እኔ አሁን ወይኔ ጨነቀኝ፣ ሰው እንዳያየኝ እፈራለሁ፣ አፍራለሁ ምናምን። እሺ ምን ልሁን? ልደበቅ? ተደበቅኩኝ። መውጣት ፈልጋለሁ፣ ነፃነት፣ ፍቅር፣ ደስታ ፈልጋለሁ፣ አልቻልኩም። ስለዚህ የጊዜያዊ ደስታ የጊዜያዊ ነፃነት ፈልጋለሁ። በምን ላግኘው? ይሄው አለልሽ ብሎ ሰይጣን ያቀርብልሻል። መጀመሪያ ይይዝሽ፣ አይምሮሽ ይቆጣጠረውና ያቀርብልሻል። ምን ትፈልጊያለሽ? ይሄ ነው በቃ እሺ ይሻለኛል ትያለሽ። because ያለሽ ምርጫ እሱ ነው። ከዛ እሱን ታረጊያለሽ። ከጨረሽ በኋላ ወይም የሆነ ነገር ካረሽ በኋላ ትጨናነቂያለሽ። ወይኔ ጉዲ፣ ጸጸት ይመጣል። ጸጸት ደግሞ ሰይጣን የሚጠቀምበት ዋነኛው እንትን ነው። እንደገና ከዛ ወይኔ ተጸጸትኩ፣ እሺ ምንድነው የማደርገው አሁን? ተመልሰሽ እንደገና ወደ ጭንቀቱ ትገቢያለሽ። ከዛ ከጭንቀት ደግሞ አወጣሻለሁ ይልሻል። ከዛ ትወጫለሽ። ከዛ ትገቢያለሽ ወደ 360 ዲግሪ። እንደ ሀገር እዚች ሰርክል ላይ ያለ ነው። ገባሽ አይደለ? ከዚህ እንዴት አድርገን ነው የምንወጣው? which is ኢትዮጵያ ስመጣ ታስታውሻለሽ፣ በጣም ብዙ ሰው ሲያንቋሽሽ ነበረ። በጣም ብዙ ሰው አስታውሳለሁ። እንደውም አንዲት እናት የሀዘን ልብስ ለብሳ፣ ቀሚስ ለብሳ፣ የጥቁር ማለት ነው ልጆች የገደልክብኝ ብላ የወጣችበት ጊዜ አስታውሳለሁ። ራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ትወጣላችሁ ብለህ ምሳሌነት ነው ለኔ የሚታየኝ እዛ ውስጥና ምሳሌነት ትምህርት ነው የሚታየኝና ሰው የተረዳበት መንገድ ግን ያድ ነበረም because ቆርጠው ጉድ አደረጉኝ ላይ ቆራርጠው ተጠቀሙበት፣ አሸነፉኝ። ይሄም አሁን አንዱ የምትሰራበት መንገድ ነው ብዬ አስባለሁ። ስትፈለግ በብዙ መንገድ አይደለም የምትፈተነው። ያንን ፈተና ስታልፍ ጀግነት ትወጣለህ ብዬ አስባለሁ። ትልቅ ሽንፈት ነበር ለኔ። ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ እኔ ዓላማ ነው። ግን ሰይጣኑ አሸነፈ ይዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት። የ4 ሰዓት ነገር ነበር ምክር ነበር የሰጠሁት። ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት። ሀገር ሙሉ አየት። ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው። ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይልሃል ሰይጣን፣ ያቀርብልሃል። እነዚህ ምርጫዎች በጣም አንዱ ከየውሸት ደስታዎች ሰይጣን የሚያቀርባቸው እነሱ ጋር ለምንድን ነው የምትሮጠው? because መውጣት አልችልም ብለህ ተዳክመህ አምናሃል። በቃ ስቃይ እንደዚህ በቃ ምን ያጨናንቅሻል? ሁሉ ነገር አለሽ ለማምለጥ ወደ እነሱ ናቸው ምርጮች። ለሰው መናገራቺ መውጣታቺ እሱ ነው በቃ ጊዜያዊ። እሱ ጋር ትገቢያለሽ። ከዛ ውጤቱ ደግሞ ምንድነው? ቁጭት ነው፣ ጸጸት ነው። ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን። ገባሽ አይደለ? አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው። ነገር መቀየር አይችልም። ሁሌም ያለፈው ህይወቱ ላይ ይኖራል። ገባሽ አይደለ? ከዛ ጸጸት የምንወጣው በምንድን ነው? because ጸጸቷን ካወጣናት ከህይወታችን እናሸንፋለን። ገባሽ አይደለ? አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድን ነው? በይወና ነው። ለራሴ የዋህ በመሆን በመረዳት ኦኬ ፈሪ ነኝ፣ አፍራለሁ፣ እጨናነቃለሁ፣ ራሴን እጠላለሁ፣ ከሰው በታች ነኝ ብዬ አስባለሁ። ግን ለራሴ የዋህ ነኝ፣ ችግር የለውም። እንዴት እዚህ እንደመጣው አላቅም፣ እንዴት ራሴ እንደዚህ እንደጠላው አላቅም። ግን ለራሴ የዋህ ሆናለሁ። ዛሬ ለራሴ የዋህ ሆኜ አላቅም። ባይዘው አላፍታት እድሜ ልኬ ለራሴ ጨካኝ ነበርኩኝ። ለምን ነው ራሴን ምኮረክሞ በየቀኑ? ለምን? ማን ያደረገኝ? ማን ያስተማረኝ? ገባሻ? አይ ቲንክ ምርጫ ነው ምርጫ ልን ሁሌም በየቀኑ ግን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግነው። ማን የሰጠን? በመንፈሳዊ ደረጃ ነው የተሰጠን እንደ ሀገር። አንተ በታች ነህ፣ አንተ ቆንጆ አይደለም፣ አንቺ እኮ እንደዚህ አይገባህም እኮ አይገባሽ፣ ተደበቂ፣ እንደዚህ በል። ለምንድን ነው የምመርጠው?
ኦኬ እነዚህ ድምጾች እየሰማኋቸው ነው፣ ግን የዋህ መሆንን መርጣለሁ። ለራሴ የዋህ ሆናለሁ። በቃ ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ልየው ዛሬ እስኪ ራሴ በቃ ልየው እስኪ ልምረጥ እስኪ ዛሬ። ገባሽ አይደል? አይ ነው በቃ የማይሆን ነገሮች አድርጌያለሁ፣ ሱስ ውስጥ ነኝ፣ በቃ ጭንቀት ውስጥ ነኝ፣ ብልሽልት በላይ ሁሉ ነገር ተበላሽቷል፣ ግን የዋህ ልሆን እስኪ። የዛን ያቺ የይውህና ቃል እና ስሜቷ ወደ ልብሽ ስትገባ ምን ይፈጠራል መሰለሽ? ድንገት ነው የምልሽ ያ ሱስ የሚያቀርብልሽ ምርጣ ያ ሰይጣን ያቀርብልሻል አለ። ሃይ ተሰቃይተሃል፣ ተጨናንቀሃል፣ ራስን ትጠላለህ፣ ወደ ውጭ ወጥተህ መዝናናት አልቻልክም። ይኸው ዊድ አለልህ፣ ከፈለክ ይኸው ፖርን አለልህ፣ ይኸው ያለልህ አልኮል አለልህ፣ ጠጣ ያቀርብልሃል። ያቺ ውህና ምንድነው የምታደርገው መሰለሽ? እንደዚህ ብለሽ እንድታስተውይ ታደርግሻለች። ኃይል ይኖርሻል፣ የእግዚአብሔር ኃይል ይኖርሻል። ይውህና ውስጥ ነው የሚገኘው። እግዚአብሔር ልንገርሽ፣ ለራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም፣ ይፈራል። የዛኔ የሚበዛብሽ ፈተና ልነግርሽ አልችልም። ገባሽ አይደለ? ግን ይህ ሁሉ ፈተና የምታልፊ በምንድን ነው? አይ ነው ዱክክ ብያለሁ፣ ወይኔ በቃ ሰውነቴ ተበላሽተሃል እያለኝ ነው፣ አይምሮዬ እየሰደበኝ ነው፣ የዋህ ነኝ ለራሴ። እንደዚህ እያልሽ በየቀኑ የምትሄጂ ከሆነ ይውህና የምታስተምሪው ከሆነ ራስሽን አንድ ቀን ትመጣለች። እነዛ ሁሉ ሱሶች ኢቭን እያደረግሻቸውም እያለ ግን ታውቃለህ፣ ስቃይ ውስጥ አይደለሽም። ታውቂያለሽ፣ ስቃይ ውስጥ ግን አይደለሽም። ነፃነት ውስጥ ነሽ፣ ይውህና ውስጥ ነሽ። እነዛ ድሮ ያስቃዩና ይቆጣጠሩ የነበሩት ሱሶች፣ መጥፎ ድምጾች እያሉ ይሁን በቃ ይውህና ነፃነት ይሰማሻል። በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ፣ እስኪ ዛሬ ወክ ልውጣ፣ ስፖርት ልስራ ትያለሽ። እንደዛ አድርጌ ነው ያሸነፍኩት የኔ ሱስ፣ የኔ ጭንቀት፣ የኔም መጥፎ ሐሳቦች ምናምን። ከይውህና በኋላ ምን ይመጣል? እግዚአብሔር ይመጣል በደንብ አድርጎ። ገባሽ አይደለ? እግዚአብሔርን ይዘሽ ነው ከሰይጣን ጋር የምትፋለሚው። ሰይጣን አይደለም የሚቆጣጠርሽ፣ እግዚአብሔርን ይዘሽ መፋለም ትጀምሪያለሽ። ከዛ በኋላ ሰልፍ ኢምፕሩቭመንት ይጀምራል ማለት ነው። ሱስ ውስጥ ነበርክ፣ የማትፈልገው ህይወት ውስጥ ነበርክ። እንደው ከዚህ ህይወት ውስጥ ሙሉ ለሙሉ የወጣህበትን ቅጽበት ወይ ኢንሲደንት ታስታውሰዋለህ? ያ ምን ነበረ? ራሴን ማጥፋት የፈለኩባት ቀን which is ሸልተር ነበርኩኝ። የብቻዬን ሩም ተሰጥቶኛል እንግዲህ። ከዛ እዛ ሩም ውስጥ ሆኜ በጣም ቤት ያስጠላል፣ በጣም ቆሽሿል። የበላሁባቸው ሳህኖች አልታጠቡም፣ ታለ በቃ ተጥሏል ሁሉም። በቃ ሻወር ካደረኩኝ ገና ላይ 7 ቀን ምናምን አስቢ። ውጭ ሀገር ሆኜ እኮ ነው። ሻወር አለ፣ ሙቀት አለ፣ ሁሉ ነገር አለ። ግን በቃ የሆነ መንፈስ ተቆጣጥሯል። በቃ ታስሬያለሁ እዛ ነኝ። ከዛ አሸንፌ ምን አልኩኝ? ራሴን ማጥፋት ፈልጋለሁ አልኩኝ። ወሰንክ? አዎ ወሰንኩ። እንደው ከዚህ በፊት መጥቶብህ ያውቃል እንዲህ አይነት መጥፎ ሀሳብ ጭንቅላት ውስጥ ራስን ስለማጥፋት ነው? ሽሽኩታ አዎ አለ። አዎ በቃ ምን ያደርግልሃል? ከዚህ ስቃይ ዝም ብለህ ብትሰናብት ቅላሽ ብትልስ ይላል። ለምን እንደው የምትሰቃየው? እድል አይደለም በቃ ሜቢ ቀጣይ ሌላ ህይወት ካለ እዛ ትሞክራለህ ምናምን ያባብልሻል። ራሱ ሰይጣን ነው ባይዘው ወይ። ከዛ ግን የዛኔ ራሴን ማጥፋት ፈለግኩኝና ቁጭ ብዬ አሰብኩኝ። ኦኬ በምን ላጥፋ ራሴ? ተቀበለ? አዎ definitely ገባሽ? ከዛ በምን ላጥፋ ራሴ? ግን ልቤ ላይ የሆነ ነገር ነው የሰማሁት። የሆነ ድምጽ ሰማሁ። ያቺ ወደ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምጽ፣ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምጽ አሁን ተናገረች። ለምን እንደሆነ አላውቅም። እሷን ደግሞ ሰማታለሁ ሁሌ። ትረስት አደረጋለሁ። እሷን አምናታለሁ። ለምን እንደሆነ አላውቅም። ቲንክ እግዚአብሔር ነው። የዛኔ ምን አለችኝ ያቺ ድምጽ? ራስህን አይደለም ማጥፋት የፈለግከው፣ ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው፣ የድሮ ማንነትህን ነው ማጥፋት የፈለግከው። ገባሽ? ለያየኋቸው አንዳንዴ የራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉ ነገር ማጥፋት የምንፈልግ ይመስለናል። ግን እነዛ ድምጾችን ነው ማጥፋት የፈለግነው። በቃ መተው የፈለግነው፣ ወደኋላ መግደል የፈለግነው እነዛ ድምጾችን ነው። እነዛ የበታችነት ስሜቶችን ነው፣ ሰው አስደሳችነት እነዚህ ሁሉ ድምጾች ማጥፋት ፈልገሃል። ስለዚህ ለያያቸው የሚል የሆነ ልቦና ነው አርኖ ዕውቀት ግን ነበረኝ እዚህ ላይ ተሰማኝ ማለት ነው። ስለዚህ መሞት አይቀር የድሮ ማንነቴ መግደል እችላለሁ ማለት እኮ ነው አልኩኝ። which is እንደ አዲስ መጀመር ማለት እኮ ነው። አዎ በአጠቃላይ ከመሞት ለምን just አልሞትም? somehow የሆነ ነገር ይሞታል በእርግጠኝነት አይደለ? አነጋገሬ ይሞታል፣ ዝቅተኝነቴ ይሞታል፣ ድንዋይነቴ ይሞታል፣ እፍረቴ፣ ፍርሃቴ፣ ሁሉ ነገር ይሞታል ማለት ነው። ይሞቱ ምን አገባኝ። ግን ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ። which is የማይጠቅሙኝ ጓደኞች ይሞታሉ ከነዛ መጥፎ እንትኖች ውስጥ።
ገባሽ? እነዛ ልጥፍ ያልኩባቸው የወደድኳቸው ሰዎች ይሞታሉ። የማይጠቅሙኝ ናቸው ባይዘው ተሽት ታረጋለሁ። አዎ ቤተሰቦቼ ለኔ ያላቸው አመለካከት ይሞታል። በአጠቃላይ ከሰዎች ከኔ የሚጠብቁት ነገር መሞቱ አይቀርም፣ ይሞታል እሱ። ገባሽ? ኦኬ ሰው አስደሳችነቴም ይሞታል። ከዚህ በላይ ደግሞ ምንም የለም። ውጪ ሰገጥኩ ማለት ነው። ገባሽ ማለት ነው። የዛኔ ቁጭ ብዬ ምን አደረኩኝ መሰለሽ? እሺ ቁጭ ብዬ ደብተሬን ገለጥኩኝና ጻፍኩት። አዶናይ እግዚአብሔርን ነው የምልሽ፣ እንደ ሙቪ ፕሮዲውሰር ነው የሆንኩት። በስነ ስርዓት አድርጌ ጻፍኩት። አዶናይ ማን መሆን እንዳለበት የሰውነቴ ቅርጽ ጻፍኩት፣ አረማመዴ ጻፍኩት፣ ሰው እንዴት ሰላም እንደሚል ጻፍኩት፣ አነጋገሬ ጻፍኩት፣ እንዴት ነው ቀና ምለው፣ ያለኝ መኪና፣ የምኖርበት ቤት፣ የምደርስበት ደረጃ፣ ሁሉም ነገር እያንዳንዱ ጻፍኩት። እንደ ሙቪ ነው የምልሽ፣ እንደ ፊልም። በቃ ይህ ነው መሆኑ። በቃ ይህ እፈልገዋለሁ፣ እሆናለሁ፣ እራመዳለሁ። በየሰከንዱ ደግሞ እንደ ዘበኛ እጠብቃለሁ፣ ይህ መሆኔን አረጋግጣለሁ። ያ የድሮ ማንነት አይመጣም በምንም ተአምር። ከዛች ቀን ጀምሮ አዲሱ አዶናይ ተፈጠረ። which is ወደ አዲስ ቤት ሙቭ አደረግኩኝ። ቲክቶክ ጀመርኩኝ። ቲክቶክም ከዛ በኋላ ነው ጀመርኩ። እየተጃጃልኩኝ አውቄ አዲስ ማንነት ጀመርኩ። የነጻነት ማንነት፣ የኩራት ማንነት፣ ራሱን የሚወድ ማንነት። መስታወት ላይ ቆምና እኔ የማየው ምንድነው መሰለሽ ስታስጠላ የሚል ድምጽ አለ። ስቲል አሁንም ባይዘው ግን ደግሞ አልሰማም። ማን አባህና አንተ የኔ አይደለም ክድት ያ መጥፎ ድምጽ መክዳት ጀመርኩኝ። ከዳሁት። ታዛዥ ነበርኩኝ እኮ ለዛ ድምጽ። መጥፎ ነው የሚለኝ ተቀበለው ነበር። በቃ ለምን እንደሆነ አላውቅም። በቃ እሺ ነበር። አሁን አልሰማህም። ማን አባህና አንተ አልሰማህም። ለምን አባህ ነው እኔን ዝቅ የምታደርገኝ? ማን ስለሆንኩ ነው? አይ ቲንክ ንዴትም ይጠቅመናል አንዳንዴ ባይዘው ንዴት ከድክመት ያወጣናል። መናደድ ጀመርኩኝ። ራሴና ያለው መስታወት ላይ ዊስ ታስጠላው ወፍራም ነው። ዝም ብሎ ወፍራም አይደለም፣ ገራሚ ቅርጽ ነው ያለኝ። ከዛ እምነት ተነስቼ ስፖርት መሄድ ጀመርኩኝ። አቅም አገኘ። ይሄ መነሳት የሚሄድ በሁለት ዓመት ያላገኘሁትም የሰውነት ለውጥ በ6 ወር አገኘሁት። ለምን? እምነቴን ቀየርኩት። ነኝ ብዬ አመንኩኝ። ያ ሰውነት የኔ ነው። ከዛው ከሐሳብ ነው እኮ ብዙ ነገር የሚጀምረው። በቃ ስናምንበት ያመንበት ነገር ሁሉ ይሆናል። አሰት ከዛ ጀመረ። ቲክቶክ ጀመረ። መጃጃል ጀመርኩኝ። አውቄ መጃጃል ጀመርኩ። ሆን ብዬ ባይዘው ለምን እልህ ያዘኝ። ከዛ የድሮ ድምጽ ጋር ሰው እንደዚህ እኮ እያለ ነው፣ እየተረበ እኮ ነው። ኧረ ተደበቅና ማን አባና አንተ አልደበቅም። ያው አሳይሃለሁ። ወጥቼ የሆነ ነገር አደርጋለሁ። ገባሽ? ከዛ ሰው አይን ውስጥ ገባኝ በፍጥነት። በወር ውስጥ 100 ምናምን ሺህ ፎሎወር ነው ያደግኩት። የእውነት ግን ነው ስጀምር ቲክቶክ ወዲያውን 100 ምናምን ሺህ። ምን አልክ ግን? እንደው የመጀመሪያ እንትንህም ስለነበርና ያ ሁሉ ሰው ፎሎወር ስታገኝ ደነገጥኩኝ አይደለ? ተጃጅዬ ነው ባይዘው እንደውም ያ ሁሉ ያሳደግኩት 100 ምናምን ሺህ። እንግዲህ አሁን ሰዎች የሚፈልጉት አይነት ሰው ነበርኩ። ሰዎች ሲያዙት የምታዘዝ ልጅ ነበርኩ። ፍርሃት ያለኝ ልጅ ነበርኩ ብለሃል እንግዲህ። እና አንተን ራስህን እንደዚህ ሰዎች የሚከተሉ አድርገህ ለማሰብ በጣም ጊዜ የሚፈልግ ነገር ይመስለኛል አይደል? በቃ በጣም ሰው እንደዚህ ፎሎወር ድንገት ስታገኝ 100 ሺህ ሰርፕራይዝ። ለምን መሰለሽ አስታውሳለሁ 100 ሺህ ከመግባቴ በፊት ማለት ነው ስክሪን ሴቨር አድርጌው ነበረ። ፕሮፋይል ፒክቸሬ ላይ ምን ይላል? ያቺ ስንት ነው 45 ፎሎወር ነበረኝ። ቪዲዮ ፖስት ስል ፎሎወር ሉዝ አደረግ ነበረ። እሷን አጠፋኋትና ኤዲት አድርጌ 100 ሺህ አልኳት። ከዛ ዋልፔፐር ላይ ያረኳት አያታለሁ። የኔ ነው 100 ሺህ ነኝ እኔ። ክድት የማይጠቅመኝ ነገር ከዳለሁ ባይዘው ጨዋታው ከማይንድ ሴት ከማይንድ ጋር ነው። በቃ አወቅኩት። በቃ ዓለሜ እዚህ ውስጥ እንዳለ አወቅኩኝ። ገባሻ? 100 ሺህ ፎሎወር ካልሆንኩኝ 45 ነኝ አሁን 45 እንዳለኝ ግን አላም 100 ሺህ ነው ያለኝ። በቃ ክድት ሰው ሊተርበኝ እንጂ ኧረ ተረጋጋ አንተ 45 እያለ እንደዚህ ትላለህ ምናምን። ማየት የሚችለው ነው የሚያሳየህ። ማየት የሚችለው ችግሩ እሱ ነው። እኔ ደግሞ ማየት የምችለው ብቻ ሳይሆን የማምነውን ነው የማየው። በቃ መጀመሪያ እምነቴ የፈጠረልኝ ዓለም አስታውሳለሁ። ከዚህ በፊት ተከፋይነቴን አስታውሳለሁ። ያ ሁሉ የመጣው ይገባኛል ብዬ ስላመንኩኝ ነው። ይሄ ነገር ይገባኛል ብዬ ካመንኩኝም የኔ ይሆናል። እልህ ያዘኝ፣ ተናድጃለሁ። እሳት አለኝ ደግሞ ያ ሁሉ እንደዚህ ዘቅዝቆ ስለያዘኛ ሰይጣን አሁን አስለቅቄዋለሁ። ይህ እሳት ደግሞ የሆነ ከየት አባቱ እንደመጣ አላውቅም። ቆምኩኝ ለራሴ ስቲል ጎ ግን እንትን እላለሁ። በቃ እፈራለሁ። ፍርሃቱ አለ ግን እሳቱም አለ። እንደ ድሮ የሚያወድቀኝ አይደለም። መቆም ጀመርኩኝ። ከዛ ግን ንገርሽ መቼ ይህ እሳት መቼ ሙሉ ለሙሉ እንዳበራሁት መቼ እንደሆነ ንገርሽ። ወደ አዲስ አበባ ስመጣ ስለ ፖርን አዲክሽን የተናገርኩበት መቼ ነበር ማለት ነው? አይ ቲንክ ከ3-4 ወር በፊት መሰለኝ። አሁን ቅርብ ጊዜ ቅርብ ጊዜ እኮ ነው። ስለ ፖርን አዲክሽን የነበረኝ ነገር ሁሉም ግልጽ አድርጌ የተናገርኩኝ። ብዙ ሰው የሚመስለው የኢትዮጵያ ሕዝብ ስድ ለማድረግ ይመስለዋል።
እንደው ከዚሁ ጋር ያይዘህ የዛን ሰዓት ኢንተርቪው ስትደረግ ማስተላለፍ የፈለከውን ፖይንት ምን እንደነበረ እንስማው። የዛኔ ያስተላለፍኩት ፖይንት ምንድነው? ኢትዮጵያ ከዓለም ሁለተኛ ነች በፖርን አዲክሽን። ሪያሊቲ አዲክሽን ሁለተኛ ነች ከዓለማችን። ሪሰርች ጉግል ገብተሽ ማየት ትችላለሽ። በት እኛ ከዓለማችን አንደኛ ነጭ በጎች ነን። ችግራችን ደግሞ እሱ ነው። ሰይጣን የሚጠቀምበት ደግሞ እሱ ነው። ግልጽነት የለንም። ወላጅ ከልጅ ጋር ግልጽነት የላቸውም። ትምህርት ቤቶች ብዙ ትምህርት ቤቶች ምን እየተፈጠረ እንዳለ ታውቂያለሽ። ያለው ነገር ግልጽነት የሚባል ነገር የለም። እኔ ጀምረዋለሁ፣ መንገዱን ሰብረዋለሁ፣ ግልጽ ሆኜ አወራለሁ። ስለዚህ ብዙ ወጣቶች ደግሞ ነፃ አደርጋለሁ። ልንገርሽ ከምታስቢ በላይ በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት። ልንገርሽ መውጣት ይፈልጋሉ፣ አይችሉም። የለም ድፍረቱ። አሁን የፖርን አዲክሽን ብዙ ሰው ስለዛ ብቻ ያስባል። ግን ፖርን አዲክሽን ለምንድን ነው የመጣው? ለምንድን ነው በነፃ የሆነው? ለምንድን ነው በነፃ እየሰጡን ያሉት? የሆነ if the product is free then እኛ ነን ሽያጮቹ፣ ገንዘቡን እኛ ነን ማለት ነው። እኛ አቴንሽን ነው የሚሸጠው። ስለዚህ እንዳለ ወጣቶች ህፃናቶች ከ10 ምናምን ዓመት 11 12 ዓመት ጀምሮ ያውቃሉ ስለዚህ ነገር። they are aware ቲክቶክ ላይ ከገቡ ያውቁታል። ልንገርሽ ምንም ማድረግ አይጠበቅባቸውም። ሰበርኳት መንገዷን ተናገርኩኝ። ሀገር ሙሉ አንቋሸሸኝ። ልጆቻችን እያበላሸው ነው ተባልኩኝ። ግን አዌርነሱ ፈጠርኩት which is ችግር እንዳለ ታወቀ። አሁን ነው ሰው ቆይቶ እየገባ ያለው የተናገርኩት ነገር ይዛኔ ማለት ነው። ግን ዋና ዓላማ ምንድነው? በጥሰን መውጣት፣ ሰብረን መውጣት ከምን ከዚህ እንደዚህ ሰይጣን እንደዚህ አድርጎ የያዘብን ነገር የፖርን ሊሆን ይችላል፣ የአልኮል ሊሆን ይችላል፣ የዊድ ሊሆን ይችላል። ኤኒ ታይፕ ኦፍ ቲንግ ህይወታችን ላይ ቁጥጥር ካለው ከዛ ሰብረን ለመውጣት ነው ያ ፖድካስት የነበረው ማለት ነው። አሁን እኔ ምሳሌ ሆኛለሁ። በዛ ሁሉ መከራ አልፌ ብዙ ሰው ያውቀዋል። ስንት ሰው ተርቦኝ መሳለቂያ ነበርኩኝ የሁሉም እኮ። አሁን ግን ተገልብጦ የሆነ ነገር ተፈጥሯል። ምሳሌ ሆኛቸዋለሁ። እነሱ መውጣት ይችላሉ። እንዳልከው የፍርሃት የጭንቀት ኮንፊደንስ የማጣት ዴት ለማድረግ እኮ ወጥተህ ስፖርት ሰርተህ ምን ብለህ ሻይ መጠጣ አይነት ሰው መሆን አለብህ አይደለ? የፍርሃት የበሽታ ነው ራሱ። እንደ በሽታ ነው ትሪት መደረግ ካለበት መደረግ ያለበት። እና አንድ ሰው ይህን ታመም የነበረ ከዚህ ደግሞ አሁን ተፈውሻለሁ እናንተ ሙጡ ሲል ይሄ ትልቅ ትምህርትና ተምሳሌት መሆን መቻል ነው ብዬ አስባለሁ። ምክንያቱም ያንን ውርጅብኝ ደግሞ መሸከም በራሱ ደግሞ ሌላ ሁለተኛ ፈተና ሆነ ብዬ አስባለሁ። በጣም ራስ ጋር ያሉትን ችግሮች ታግለህ አሸነፍክ። ከዛ ራሴን ደግሞ አሸነፍኩ፣ ራሴን አወቅኩ፣ ራሴን ያስኩ ስትል ደግሞ እንደዚህ አይነት አስተሳሰቦች ሲጫኑብህ ምን ነበር እንደው የተሰማ? ይሄንን አብረን እናንሳው። በስመ አብ ወመንፈስ ቅዱስ። ያ እሳት ያልኩሽ ነገር ማለት ነው። አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም? ሁሉም ሰው ቢጠላኝ ብገላገል እግዚአብሔር ነው አይደል? ቢጠላኝ ሁሉም ሰው ብሎ አንዳንዴ እኮ እንደዛ እግዚአብሔር ነው እንጂ አስባለሁ እንደዛ ሁሉም ሰው ቢጠላኝ አንዳንዴ ይመጣብኛል። የእውነት ግን ነው። በጣም ሰው አስደሳች ስትሆኝ ኧረ ጠልቶኝ ባርፍ ባልጠበቁ በቃ ከዛ እሷ ነገር እውን ሆነች። ባይሰው እንዳለ ይጠላኝ ነገርሽ እንዳለ ነው የምልሽ። ያው አወራቸው የነበሩ አክትረሶች ነበሩ፣ አክተሮች ነበሩ፣ ሴሌብሪቲዎች ኢትዮጵያ ውስጥ ሜሴጆቻቸውን ዲሊት አድርገው ይሄ ባለቅ ያለው አንፎሎ ያደረጉ እግዚአብሔር አውቃቸዋለሁ። አሁን ማስታወሳቸዋለሁ ስማቸው። አንዳንዶቹ ለማውራት ይሞክራሉ፣ አላወራቸውም። በክፉ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ። ግን የዛኔ አንድ አዶናይ ነበርኩኝ። ኢቭን ፋሚሊ ቤተሰብም በቃ ላይ ማመን አቅቷል። አስቢ እስኪ በምን መሄድ እንደሚሄዱ እነሱ እኔን ተይኝና አዎ በቃ ማዘራውን ሰዎች ጎረቤት እየሄዱ ይነግሯት ነበር ምንድነው ነገር። ከዛ ማዘር ደውላ በቃ ተጨናንቃት ነገር አይደለም ምንድነው ምናምን በቃ እንደውም አታሳየኝም ስሜቶቿ። ግን ከኔ ኋላ ያለው በጣም እንደምታለቅስ እርግጠኛ ነኝ፣ በጣም እንደምትሰቃይ። ፋዘርም አስቢ ፋዘርም አታዩ ባሻ። ግን ብቻዬን ቆምኩኝ በረንዳ ላይ ቁጭ ብዬ ሁሌም አስታውሳለሁ። እዚህ አዲስ አበባ ሆቴል ላይ አያለሁ፣ አዲስ አበባ አያታለሁ። አንድ ቀን ይመጣል ሁላችሁም ይገባቸዋል ያልኩት ነገር። አሁን ችግር የለውም ምንም አልፈርድም። ግን ነፃነቴ ግን አውጃለሁ። ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ። ተመስገን። አዶናይ ከአዶናይ ጋር ሆነ። እግዚአብሔር ነው እንጂ ከራስ ጋር ማውራት ጀመርክ። በቃ ተመለሰችና ያቺ ድምጽ ከኔ ጋር እንደዚህ ተሳሰርኩኝ። ታውቂያለሽ ከማንም ሰው ፍቅር አልጠብቅ
ይሁን አድንቆት አልጠብቅ፣ ጭብጨባ አልጠብቅ። ቢጠሉኝ ቢተርቡኝ ቢወዱኝ ምንም ለኔ ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ እያልኩኝ ጊዜ ከዛ ደግሞ ያ የፖኑ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጣላኝ። ያ ሁሉ ያረኩት ነገር ተረሳ። ገባሽ አይደለ? አሁንም ስቲል ባይዞ እንደዛ ነው የሚሉት አንዳንድ ሰዎች። ምን አድርገው ነው ይሄ ልጅ የኔ ቆንጆ አለ ከዛ በኋላ እንደዚህ ተናገረ እንደዚህ ሆነ ይላሉ። ግን ያ ስንት የመከርኩት ምክር አለ ተረሳ። ባንዲያ ሰው ሁሉ ጠላኛ። ይወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በእኔ ተገልብጠው እኔ ሲሰድቡኝ ይስድ ሲሉ እግዚአብሔርን አየኋቸው። ላይካቸው 80 ምናምን ሺህ፣ ኮመንታቸው 6-7 ሺህ። እነዚህ 7 ሺህ ሰዎች ደግሞ እኔን እየጠሉ እያንቋሸሹ አቤት የተሰማኝ ነፃነት፣ ኃላፊነት ወረደ። በቃ ነፃነት ተሰማኝ። ያየበት መንገድ ይገርማል። የዛን ሞመንት ምን ልበልሽ አንተ ተደሰትክብኝ አልተደሰትክብኝ አባት ያገባኝ እንደፈለከው እንደውም በቃ እንደፈለከው አዶናይ እንደሚፈልገው ሰው አለ። ደበረህ አልደበረሽ አንቺ ምን ያገባኝ? የራስሽ ህይወት ኑሪ፣ የራስሽ ህይወት በቃ ስወጣ ወደ ውጭ ምልሽ ኮራብዬ ነው የምንቀሳቀስ። ሬስቶራንት ስገባ ምናምን ኮራብዬ ሱፌን አድርጌ እገባለሁ ምናምን። ሰው ሲያወራኝ እኔ አንተ እንትን እዚህ ሱስ አለብህ ምናምን ይሉኛል ይላል። ግን ሰው እንደዚህ ፊት ለፊት የእውነትህን ነው እግዚአብሔርን ምን ትላለህ? እንደ ቀልድ እኮ ነው ለነሱ እኮ በቃ እንደ ጓደኝነት የተለመደ ነው። እየተረቡ ምናምን አንዳንድ ሰዎች እንትን ሲሉ የሚሉ እኔ ላይም እንደዛ መጥቶ ለማድረግ ይሞክራሉ። ከዛ አይናቸው እያዩ በክብር በስነ ስርዓት አወራቸዋለሁ። ሰላም ጤና ይስጥልኝ እንደምን አለ እመልሳቸዋለሁ። ወዲያውን እዛው እያሉ ቦታቸውን መስመራቸውን። እንዴት ነው ኮንትሮል የምታደርገው ኢሞሽንህን? ምንም ኢሞሽን የሚባል ነገር የለም። ኢሞሽን ስልሽ በቃ ከስሜቴ በላይ ነኝ እኔ። ከዛ ጭንቀት፣ ሐዘን አሸንፈዋለሁ። ሁሉም ነገር ነፃነት ላይ ተዘጋጅተህበታል። ሁሉም ሰው የራሱ ገመና እንዳለው አውቃለሁ። ሁሉም ሰው አውቃለሁ። አይሻለሁ፣ አንተም አያሃለሁ። ምንም አንባለሁ። ሰው ባይዘው ወይኔ ያለበት ገመና አውቃለሁ። እውነት ለመናገር ዝም እዚህ ውስጥ ነው የሚይዘው። if there's something I already find out አድርጌያለሁ። ሰላም ስላቸው በክብር በስነ ስርዓት ነው። ትልቅ ማሸነፊያ ዘዴ ነው ባይዘው። ከዛ ደግሞ ሰዎች ናና ይሉኝና ስለዛ ይጠይቁኛል። ናና እስኪ ገባሻ ንቀት ነበር በጣም ግን ስቲል ንቀቱን ኢንጆይ አደረኩት። ታውቂያለሽ ንቀቱን ሊቆጣጠረኝ አልቻለም። ከዚህ በላይ ነፃነት ምን አለ? እነሱ ዲስሪስፔክት እያደረጉኝ እያወደቁኝ አሳንሰው እያዩኝ አንተ እብድ እሺ አሁንስ ምን ልትሆን ነው? እግዚአብሔር ስብሰባ ላይ ሄጄ እኮ ነው ምን ልትሆን ነው አሁንስ ተው ምናምን እያሉ እያለ ምንም ነፃነቱ ውስጤን አውቀዋለሁ። በዛች አለፍኳት፣ ነፃነቴን አወጅኩኝ። ከዛ በኋላ ምን መጣ? ራስን መውደድ፣ ለራስ መቆም፣ ማወጅ፣ ድምፄን ማሰማት። አዶናይ ቆንጆ ነው። ወጥቼ ቲክቶክ ላይ እናገራለሁ። እንደኔ ያለ ቆንጆ ወንድ ኢትዮጵያ ውስጥ የለም አልክ። ኩርት ብዬ በስነ ስርዓት ተናገርኩ። ኩርት ብዬ ማወጅ ጀመርኩኝ። የኔ ቃላቶች የኔ እምነት ትክክል እንደሆነ በስነ ስርዓት አረጋግጬ መናገር ጀመርኩኝ። ምን ተፈጠረ? የጄኔሬሽን ሊደር ሆንኩኝ። አሚን ፈልጌው አይደለም ሊደር ነች ምናምን የሆነ መሆን ፈልጌ ሳይሆን ራሴን መምራት ስለቻልኩ ብዙ የታሰሩ ሰዎች ራሳቸውን መምራት ያልቻሉት ሰዎች አትሊስት አሁን እገፋቸዋለሁ ወደፊት ራሳቸውን መምራት እስከሚችሉ ድረስ። ገባሽ? እዛ ደረጃ ላይ ነኝ አሁን። ከዛ ሰው አሁን ገባው ሊያወድቀኝ ሞከረ። ስንት ነገር ተባለ፣ አልተሳካም። አለው ቀና ብያለሁ፣ ኮርቻለሁ። ገባሽ? ሰው ራሱን የሚያጠፋበት ነገር ነው የደረሰብኝ። እኔ ተደብቀው የሚውሉበት ነገር ነው የደረሰብኝ። ኩርት ብዬ ይወጣል የታባቱ። ገባሽ? የታባቱ የመጣው የዛኔ ነው። የታባቱ ገባሽ? አሁን እንግዲህ ከራሳችን አልፈን ብዙ ሰዎች እየወጡ ነው፣ ሰብረው እየወጡ ነው። ስግጥ የምትሏ ደግሞ እዚህ በደንብ ትመጣለች። መሰገጥ ማለት በቃ ለራስ መቆም ነው። እስቲ እናውራት። ስግጥ ፍምስ ሲል አንድ ሰው በቃ ራሱን መሆኛ ነው፣ ራሱን ማሸነፊያ ነው ወይስ እንደው ስግጥ ብሎ መፈመስ ነው? ስግጥ ፍምስ ሲል ብዙ ሰው አንደርስታንድ እያደረገው ያለው ሁለት አይነት አንደርስታንዲንግ ነው የማይበት። አንደኛው ምንድነው በቃ እንደፈለገ ሆኖ አንድ ሰው መታወቅ ነው። ሁለተኛው ደግሞ በቃ ራስን በደንብ አዳምጦ ራስን ሆኖ አሸንፎ የሚፈልጉትን ነገር ማድረግና ማግኘት የሚል ሐሳቤ አይበታለሁና አንተ ደግሞ የስግጥ ፍምስ ባለቤት ስለሆንክ እና መስራች፣ ስለዚህ አብራራልን በደንብ አይደል? ፍምስ ማለት ምንድነው? መፈመስ መታወቅ ነው። ሁሌም የስኬት ማማያ ላይ ስትሆኚ ትታወቂያለሽ። የማርኬቲንግ ላይ ይሁን ዲጄ ሁኚ። አሁን አንቺ ማያ ፕሮዳክሽን አለ ይታወቃል። በእርግጠኝነት በብዙ አርቲስቶች ስኬት ላይ ስለደረስሽ ነው። ስኬት ላይ ባትደርሺ አትፈምሽም ነበር። ስለዚህ ፍምስናና ስኬት እኩል ናቸው። አሁን አንድ የመርካቶ መጋረጃ የሚሸጥ ሊኖር ይችላል። በጣም ቀውጠኛ ኃይለኛ የሚሸጥ ስኬታማ ከሆነ በቃ የሚሰራ ከሆነ
ያ ሰው መፈመሱ አይቀርም መጣ ይባላል። አረ የዚህ መጋረጃ በቃ መጣ ሸጠብን እኮ ወሰደብን ስራ ይታወቃል በእርግጠኝነት። ስለዚህ ፍምስ የሚለው ነገር ይሁን ትኩረት ፍለጋ በቃ እንትን ማድረግ ሳይሆን የስኬት ውጤት ፍምስና ነው፣ ግዴታ ነው። ይሄ ማምለጥ አትችይም። ወይ ስራሽ ይፈምሳል ወይ አንቺ ትፈምሻለሽ፣ ሁለቱም ወይም ሁለታችሁ ትፈምሳላችሁ። ግን ስግጥስ ምንድነው? አይ ቲንክ ስግጥ ማለት ድምጽህ ከፍ ማድረግ ነው። እጅ አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው። አሁን ትምህርት ቤት ላይ ለምሳሌ አንድ መምህር እድል ይሰጠናል አይደለ? እቺ ጥያቄ ይጠይቃል፣ መልሷን እናቃታለን እኮ እኛ። ግን እንዳይተርቡኝ ቢስቁብኝ በሳሳት ልክ ባልሆንስ ብለን እንድትች እንላለን። ተኮክመን አላቁ አጋጥሞናል አይደል? ስንሳሳት ተተርበን የለ። በጣም ልክ ነህ። ስለዚህ እጅ አውጣ ስትባል እንደምትል ታውቀዋለህ እኮ መልሱን ታውቃለህ። ሰግጠ እኔም አውቀዋለሁ በተሳሳት ምን ኦኬ በቃ አውቀዋለሁ፣ ትሰግጣለህ አውቀዋለሁ። ከዛ ስትጠየቅ መልሱ እንደዚህ 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 ተሳስተሃል። ክላሱ ዋ እንኩት ስግጥ። ሌላ ጥያቄ ይመጣል። አዎ ሶስተኛ ጥያቄዋ በጣም ከባዷ ጥያቄ ልትሆን ትችላለች። መልሷ ግን አንተ ታገኛታለህ፣ ሌሎቹ ሳያገኟት which is try በቃ መሞከር በቃ ታወጣለህ። እጅ ላይ መሰገጥ ማለት መውደቅ መነሳት፣ መውደቅ መነሳት ምንም አይመስልም። ውድቄቱ ያለ ነገር ነው። ውርዴቱ ያለ ነገር ነው። አይ ቲንክ እንደ ኢትዮጵያ ማለት ነው ውርዴት የሚባለው ስሜት አንቀርበውም፣ እንፈራዋለን። አይ ቲንክ መዋረድ ማለት ምንድነው? የሆነ አረጋዋል ብለህ የማታስበው ነገር ማድረግ which is ሃይማም ከብዶኛል ትንሽ ወደ አንቺ ልመለስና ከዛ መስራት እፈልጋለሁ which is ይሄ መዋረድ ሊሆን ይችላል፣ ለድጋፍ መጠየቅ ሊሆን ይችላል፣ ወይም ደግሞ ወጥተህ በቃ እኔ አንደኛ ነኝ ማለት ለራሱ እኮ መዋረድ እኮ ነው። because አንተ አንደኛ እንዳልሆንክ ያመኑ ጓደኞች ጋር ነው ያደግከው እድሜ ልክ። ስለዚህ አንተም ለማመን ይከብዳል፣ እነሱም ያዋርዳል። ኧረ በእናትህ አታፍርም እንዴ? ያሞሃል በግሩፕ ሆኖ ትዋረዳለህ። የታባቱ አዋርዱኝ። ስትወርድ ነው ስኬትን የምታየው። ብዙዎቻችን መዋረድን ስለምንፈራ ከፍ ማለትም አንችልበትም። እስኪ እንዋረድ፣ እስኪ ጠጋ እንበልበት። እስኪ እኔ አንደኛ ዶክተር ነኝ ልበል፣ እስኪ እኔ አንደኛ ሞዴል ነኝ ልበል፣ አንደኛ አክተር ነኝ እኔ አውቀዋለሁ ይህ ነገር አውቀዋለሁ። በቃ ኩርት ብለህ ለራስህ ትቆማለህ። አት ዘ ሴም ታይም ለመማርም ዝግጁ ነህ። ዝም ብለህ በኩራት ብቻ እኔ ነኝ ብለህ እንትን አትልም። ለመማርም ዝግጁ ነህ። ኩርት ያልክነህ ራስህን ታደንቃለህ፣ ትወጣለህ። ድምፅህን 50% ሳይሆን 100% ታወጣዋለህ። ሐሳቦችህን 100% ታምናቸዋለህ። ሜቢ አንዳንዴ ልትሳሳት ትችላለህ። ተማርበት፣ ይቅርታ ጠይቅ፣ እለፈው፣ ሂድ እንደገና። አሰይ ስግጥ ነው እውነት በቃ ነው መሰገጥና መፈመስ ፈልጋለሁ። አሁን ገባሽ አይደል? ገባኝ በጣም። አንቺ ማየው ሰግጠሻል፣ ፈመሰሻል። የታባው በቃ እንዳልከው ማክሲመም ፖቴንሻል መጠቀም ማለት ነው በቃ አይደል? 50% ሳትወርድ ሰው ምን ይለኛል ሳትል የሰዎችን ሐሳብ አስተያየት ሳትፈራ 100% መሞከር። ይሄ ትልቁም ነገር እኮ ነው። ከየት መጣ ግን ቃሉ? እግዚአብሔርን ስግጥ የሚለው ነገር አላውቀውም በህይወት አማርኛ እኮ አማርኛ ደግሞ ያጥራል ትንሽ። አዎ ከየት እንደመጣ አላውቅም። ይሄን ያነበብኩት አላውቅም። ለምን ገጠመልኝ አልኩት። እግዚአብሔር ገጠመልኝ፣ ልቤ ነገረኝ፣ አወጣኋት። ባይዘው ቃላታችን ትንፋሽ ነው። ትንፋሽ ደግሞ ከመንፈስ ነው የሚመጣው። መንፈስሽ ከፈቀድሽለት ቃላት ይመጣል። እኔ መንፈሴ ነው የምፈቅድለት። ከባሻለ ሰዎች ስንባለኛ ሙሉ ዕውቀት ተሰጥቶን የመጣን የተወለድን ሰዎች ነን። ኦፍ ኮርስ ከ12ኛ መማር ሊኖርብን ይችላል። እሱ የሌላ ዕውቀት ነው። በተፈጥሮ ግን የኛ ዲኤንኤ በሺዎች በሚሊዮኖች መጽሐፍ ዕውቀት የያዘ ነው አለን። እንመን ብቻ። በእምነታችን ደረጃ ቃላት ይመጣልናል። እሱ እንደዛ ይመጣ ቃል መጣልኝ በቃ። ከዛ ይህ ስግጥ የሚለው ቃል ማአት ሰዎች ከፍራቻና ከይሉንታ እስር እያወጣ ነው። ቀልድ ይመስላል ሲታይ። እዩ እንግዲህ ካልቸሩ ቲክቶክ እንዴት እንደሆነ እንዴት ክሬቲቪቲ እንደበዛ የሆነ ቦታዎች ሲሄድ ከማልጠብቃቸው ሰዎች ቃሉን ሰማለሁ። ኧረ እንሰግጥና እንፈምስ ይላሉ። ሰግጫለሁ ሬስቶራንት የሚላለው ኧረ እባክህ በቃ እንዴ! ለስም ግን ብራንዲንግ መጠየቅ አለብህ። ያው ካናዳ በነበርክበት ሰዓት መጀመሪያ አካባቢ ወደ ቲክቶክ በደንብ የገባህበት ሰዓት ላይ ስለ ሴቶች በተለይ ይህን ካልገዛልሽ፣ ይህን ካላረገልሽ፣ አበባ ጊፍት ካልሰጠሽ ምንም አይሰራልሽም ተይው የሚሉ አይነት አነጋጋሪ የሆኑ ጉዳዮችን ታነሳ ነበርና አሁንስ ያንን ጉዳይ እንዴት ታየዋለህ? ለምንስ ነበር እንደዚህ አይነት ቪዲዮችን የምትሰራው? ሀይኔ ቆንጆ ላለ አድክም አድርጌ እንትን ቢካዝ ከዛ ትመክራለህ፣ የሆነ ነገር አለ፣ ብድግ ታረጋቸዋለህ፣ ቆንጆ ነሽ ትላለህ፣ በራስሽ ኮንፊደንስ ይኖርሽ፣ ትችያለሽ፣ ታምሪያለሽ ምናምን እያልክ በጣም ራስን ሊፍት አፕ የሚያደርግ ራስን ወደ ላይ ከፍ የሚያደርግ ነገር ትሰጥ ነበርና ይሄ ራሱ ትልቅ ነገር እኮ ነው። ባይ ዘ ዌይ አሁን ማወቅ ያለብን እኛ ሴቶች መንፈሳዊ ህይወት ላይ የሚሰሩ ፍጥረቶች ናቸው።
እኛ ወንዶች ዓለማዊ ላይ ነን። ለዛው ነው ጥንካሬ የተሰጠን መራመድ እንችላለን፣ መሮጥ የበለጠ የሆነም በቃ ከባድ ነገር ሊፍት እናደርጋለን። ሴቶች የበለጠ አቅማቸው ምንድነው መንፈሳዊ ላይ ነው። ግንኙነት አላቸው ከእግዚአብሔር ጋር እንደዚህ ማለት ነው። የኢትዮጵያ ሴቶች ደግሞ ከምታስቢ በላይ በግርፊያ በአንቺ እንደዚህ እንዳትሆኚ፣ አንቺ እንደዚህ አሁኚ፣ አንቺ እየተባሉ ያደጉ ፍጥረቶች ናቸው ኢትዮጵያ ውስጥ ልንገርሽ። እና እነሱን ማጠንከር ማለት ሀገርን ማጠንከር እንደሆነ አውቃለሁ። እነሱ ወደ እግዚአብሔራቸው እንዲቀርቡ ማድረግ እኛ ወንዶችም እንዳለ በቃ ፍጥረቶች የበለጠ ከፍ ያደርገናል። ከጭንቀት እንወጣለን በቀላሉ። ባይዚ ሁላችንም አንድ ነን። እንደ ኢትዮጵያ የምንጨናነቀው ቢካዝ እኔ ስለምጨናነቅ ነው፣ አንቺ ስለምትጨናነቅ ነው፣ ያ ስለሚጨናነቅ ነው። ስለዚህ ሁላችንም ራሳችን ላይ እግዚአብሔር ካልን ቀረቤታ ከሰራን ኢትዮጵያም ትለመልማለች። ስለዚህ በቃ ሴቶች ናቸው ደግሞ የዚህ ሊደሮች ከመንፈሳዊ ህይወት ጋር የሚያገናኙ ብዬ አስባለሁ። እና ይዛኔ የኔ ቆንጆ ብዬ ስመክር ከዚህ አሮኑ ከምን እንደሆነ አላውቅም፣ ግን አየዋለሁ እንዴት እንደተበደሉ፣ እንዴት ዝቅተኝነት እንደሚሰማቸው፣ እንዴት ራሳቸውን እንደማይወዱ አውቀዋለሁ። ተናገርኩት። አይ ቲንክ ብዙ ሴቶችም አግዣለሁ ብዬ አስባለሁ። በዛ ጊዜ የምታስታውሱት ከሆነ ብዙ ሰዎች ረስተውታል መሰለኝ። አሮኑ ይረሳል። እኔ አስታውሼ እየጠየኩ ነው። ትዝ ይለኛል። ምክንያቱም በጣም ብዙ ሰው ይላላከው ነበረ ሁላ በጣም ብርታት የመሆን አለውልሽ የመባል ስሜትን ይሰጣል። መልእክት እኮ ከማን እንደሚመጣ አታውቀውም። እግዚአብሔር ሲነግርህ መንገር ሲፈልግ በማን እንደሚነግርህ አታውቀውም። ያ ነገር ድንገት ቲክቶክ ላይ ስትገባ ካየሁትና እኔን የምታወራኝ ከመሰለኝ ለኔ ነው ሜሴጁ ማለት ነው። ሰው መቀበል ነው ያለኝ ምርጫ አይደል? ሰው ለሴቶች እንደውም አዶናይ ያደላል የሚል ስሜትም ነበርና የሌለ እንደዛ ይባላል። የሌለ ኃይለኛ። እስቲ እንደው አንተስ ያ ስሜት አለ ወይ ለሴቶች የሚያደላ ስሜት? አዎ ትንሽ ምክንያት አለ። አሁን የለም እውነት ለመናገር አይ ቲንክ ስራዬን ሰርቻለሁ ብያለሁ በራሴ። ግን እናቴ በጣም መክራት ነበረ ሲስተር ምናምንና ውስጤ የሚነግረኝ ነበረ ሴቶች ላይ ስራ እንዳንድ ወንድ ሴቶችን ላይ ስራ። ለምን እንደሆነ አላውቅም። የመጣብኝ ስድብ አውቃለሁ ከወንዶች በጣም ብዙ ጥላቻ፣ በጣም ብዙ ቂም መጥቶብኛል። የዛኔ ያላሳለፍኩት ነገር የለም። ግን ስቲል ያ ሁሉ እየሰማው ከሴቶች ጋር እየመከርኳቸው ነው። ኢቭን ወንዶችም እመክራለሁ እኮ። ግን ሴቶችን ስመክር እንዳለ እንደ ህዝብ የምለው ነገር ገብቷቸው ይቀይራቸዋል። ምን አይነት ኃይል ነው ይሄ? ምን አይነት ኃይል ነው? የኔ ኃይል አይደለም ይሄ፣ እግዚአብሔር ኃይል ነው። ሰው ልፍቀድለት ይውጣ። ወንዶች ይጠሉኛል ብዬ አልይዘው፣ ይውጣ። ምን ችግር አለው በቀይርበት ሰዎችን። እና በጣም ደስ ብሎኛል ሴቶች ላይ መስራቴ። አሁንም እቀጥልበታለሁ። ቀንሻለሁ ትንሽ ቢካዝ አሁን በጋራ ነው እየሰራ ያለሁት በሁሉ ሰው ላይ ነው ሁሉ አንድ ባይ ዘ ወይ። አሁን ስንወለድኛ ወንዶችም ሴቶችም ማለት ነው ከእናታችን ነው የምንወጣው። እናታችን ደግሞ ብዙ ጭንቀት ትይዛለች፣ ብዙ ትራውማ አለባት፣ ብዙ በደል ደርሶባታል። እናታችን የቀጣይ ጄኔሬሽን ነች፣ ድልድይ ነች። ልጆች ሲወለዱ ከፕላሴንታው የሚቀበሉት ምግብ ብቻ ሳይሆን ጭንቀቷም ነው። የደረሰባት ትራውማ፣ ድብደባው ሊሆን ይችላል፣ በራስ አለመተማመን፣ ልዩ ልምታ። እቺ እናት እነዚህ ድምጾችን እነዚህ መጥፎ የሆኑ የማይጠቅሟት ነገሮችን ካላወጣች ልጇም እሱ ወርሶ ያድግና ከዛ ይቀጥላል ማለት ነው። እናቷ ላይ ከሰራ በመንፈሳዊ ደረጃ ላይ ራሷ ላይ እንድትሰራ፣ ራሷን እንድትወድ፣ እንድታከብር፣ ለየት ብላ እንድትወጣ ካገዝሻት ልጇም እንደዛ ሆነ ይወጣል ሲወለድ። ባይገርምሽ አሁን ይሄ ምን ይሉታል? ጄኔሬሽናል ትራውማ የሚባል አለ። ተላላፊ የሆነ እርግማን መሰለኝ፣ እንደዛ ነው መሰለኝ። ተላላፊ የሆነ እርግማን ስንለው በሰይጣን ደረጃ አይደለም፣ በራስ አለመተማመን እርግማን ነው። ራስን መጥላት እርግማን ነው። ከሰው በታች ነኝ ብለህ ማመን እርግማን ነው። እነዚህ ሁሉ ነገሮች ከያዘቻቸው፣ ካልሰራችባቸው፣ ከእግዚአብሔር ጋር ሆና ካልፈታች፣ መንፈሷን ካላስተካከለች ልጇም እሱን ይዞ ያድጋል ማለት ነው። ያ ልጅም እንደዛ ያስተላልፋል። ስለዚህ አይ ቲንክ ለዛም ይመስለኛል ሴቶች ላይ የበለጠ የሰራሁት። ከዛ በኋላ ነው ወደ 3.3 ሚሊዮን ፎሎወር ወይ ተከታይ ወዳጆች ያፈራው ከስግጥ። አዎ ከስግጥ በኋላ በየቀኑ 200-300 ሺህ በየሁለት ቀኑ 100 ሺህ በየሶስት ቀኑ። ስንት ነበረ እንደው ፎሎወር መጀመሪያ ከሱ በፊት? ስግጥ ፍምስ ከማለት በፊት አይ ቲንክ 1.9 ሚሊዮን እንደዚህ በአጭር ጊዜ ውስጥ ነው 3 ሚሊዮን በአንድ ወር ነው እንደዛ የገባሁት። አንድ ወር ከ3 ቀን። so powerful ማለት ነው። this is extremely powerful አይደለ? ምን ሐሳብ አለህ እንደው በዚህ ተያይዞ ለመስራት ያሰብከው ነገር አለ? አሁን ቱር የማድረግ ዓላማ አለኝ። ቱር የማድረግ ዓላማ ስግጥ ፍምስ ቱር በኢትዮጵያ ጀምራለሁ። ኢትዮጵያ በስነ ስርዓት አድርጌ ቱር አደርጋለሁ። ከዛ በኋላ ኢንተርናሽናሊ ሄዳለሁ።
አሜሪካ፣ ዩሮፕ አለ። ምንድነው የምታደርገው ኮች? የኮንፊደንስ ስልጠና ሻዶው ወርክ የሚባል አለ which is ሰዎችን ጨለማቸው ተጋፍጠው እዛው ስቴጅ ላይ ያሉ ራሳቸው ላይ ሰርተው እንዲለወጡ እንደዚህ ነበር ብለው እንዲለወጡ እንዲቀየሩ ቻሌንጅ ማድረጋቸዋለሁ ለዛው ላይ እንዲፈቷት ያቺ ፍርሃታቸው። እና ቲክቶክ ስልጠናም ሰጣለሁ። ክሬቲቪቲ በቃ አብዛኛው ሰው እንዲወጣ ባይዘው ሰዎች ስንባል ክሬቲቪቲያችን ኤክስፕረስ ካላደረግን ልባችን የሚለን ነገር ካልሰማን ድርቅ እንላለን አይደለ? ሰዎች ደግሞ ውሃንም ባይዘው መንቀሳቀስ ይኖርብናል። መደነስ፣ መዘመር፣ መዝፈን ስታወራ እንደሱ አለ ብዙ ጊዜ እንደዚህ ትላለህ እንደፈለክ ነው። ፍሪደም አስቢው አንዲት ሴት በቃ በፍርሃት ተሳስራ ቁጭ ስትልና ራሷን የመግለጽ ነፃነቱ ሲኖራት ያላት ኤነርጂ በጣም የተለያየ ነው። ስለዚህ አንዲት ሴት እሱ ደረጃ ላይ መድረስ አለባት። ወንድም ቢሆን ከዛ ወንድ ኩርት ልበል ምናምን የሚለው አሳሰብ ወጥቶ ትንሽ ለስለስ እንዲል ስል ሪስፖንሲቢሊቲ መኖር አለበት መስራት ማኔጅ እንዲያረጋው በቃ ባላንስ እንዲሆን። ብዙዎቻችን ወንዶች ስፔሻሊ ጠንካራ ነን፣ በቃ ደርቀን አልገባሽ። የደረቀ ደግሞ ቶሎ ይሰበራል ገባሽ አይደል? ስለዚህ ባላንስ እንሁን። በቃ ክሬቲቪቲ ደግሞ ትንሽ ፌሚኒን ሳይድ ያስፈልገዋል። ሴቶች በጣም ክሬቲቭ ናቸው እናንተ ሀሳቦች አሏቸው ህልም ምናምን። ወንዶች ደግሞ ሎጂካል ማሰብ እንወዳለን በጣም ትንሽ ክሬቲቪቲም አለን። ስለዚህ ብዙ ወንዶች ከዚህ የደረቀ አስተሳሰብ በቃ እኔ እኮ በቃ መከበር አለብኝ ይህ ስራ ነው ዶክተሬት ተመረቅ ያለው ቁጭ ልበል እንደዚህ ካልክ ምን ትሆናለህ? ራስን ታስረዋለህ። በመከበር ስም ብለህ ታስረ ደርቀት ሞታለህ። ለክብር ብለህ ብዙ አርቲስቶች አክተሮች አሁን የታሰሩበት በዛ ነው አይደል እንዴ? ወደ ቲክቶክ ለምን እንደው የማይመጡት በጣም ብዙ አክተሮች እግዚአብሔርን የህይወት ደረጃቸው ያን ያህል እንትን ዲክላይን እያደረገ ነው። አይሲ ይደብረኛል። አሁን አንተ በቃ ስግጥ ብለህ መጣ ምሳልክ ምና አሸነፍከው። በጣም አይ ላቭ ዘ ወርድ እና ደጋግሜ ሁሉ ልለው እችላለሁ። ከነ ችግሮቻቸው ጋር በጭንቀት እየኖሩ ያሉ ብዙ ሴቶች አሉ። እንዴት ይሄንን ገፍተው ወጥተው ይስሩና ራሳቸውን ያሸንፉ ትላለህ? አሁን የኔ ከባዱ ነገር ምንድነው? በጣም ዳይሬክት ሀቅ እናገራለሁ። ሰዎችን ወዲያውኑ ወደ ራሳቸው የሚመልሳቸው። ሁላችንም ሰዎች ነን። ሁሉም ሰው ከፍ አድርገህ የምታይ ከሆነ ሰዎችን ትፈራለህ። ከነዛ ተመሳሳይ ሰዎች ክብር የምትጠብቅ ከሆነ እነሱ ሰዎች በዚህ ክብር ይጠብቃሉ ከሰው። አንተም ከነሱ ክብር የምትጠብቅ ከሆነ ታሳሪ ነህ። እነሱ ያሉበት እስር ቤት ውስጥ አንተም ነህ። ስለዚህ እሷ ማወቅ ያለባት ምንድነው? አንደኛ ነገር ነገ ልትሞች ትችያለሽ። እወቂው። ህይወት አጭር ነች። ዝም ብለሽ እንዳለሽ አክት አታርጊ። አሁን አለን እዚህ ነገ ላንኖር እንችላለን። እሱ አሁን ሊያስረን አይገባን። እንደውም በጣም ነፃነታችን ሊያውጀው ይገባል። ያለን ጊዜ አጭር መሆኑን አስበህ እንዴ አሁን እኔ 26 ዓመቴ ነው በራሴ። ስንት ዓመት ነው የሚቀረኝ በደንብ አድርጌ ሱፌን ለብሼ እየተንቀሳቀስኩኝ ህይወት ኢንጆይ እያደረኩት የምኖርባት? አይ ቲንክ 30-40 ዓመት ነው። ከዛ በኋላ በቃ እርጋታ ይመጣል። እርጋታ ትላለህ ራሱ ናቹራሊም እድሜ ምንም ሰውነትንም ኮንትሮል ስለሚያደርገው ለዚች 100 ዓመት እኮ ከኖርን እድለኛ እኮ ነን። ባይዘው ምናልባት ነው ይሄ አናውቀው። ስለዚህ ለዚች 100 ዓመት ብለን አስቢው። ለዛ ሰው ብለሽ ያ ሰው እንዲያከብርሽ ያ ሰው እንዳይሰድብሽ ብለሽ ስትታሰሪ ቀንሽን ስታጠፊ በዛ like it doesn't make sense። I'm saying ሁላችንም በዚህ ህይወታችን ላይ የሚያስሩን ሰዎች አሉ። አሁን አምለሰት አንቺ በራስሽ ማለት ነው የምታውቂያቸው ሰዎች የምታስታውሻቸው በየቀኑ ይህ ባረግ እንደዚህ ይሉኝ ይሆናል ብለሽ የምታስቢያቸው ሰዎች ከ50 አይበልጡም ወይም ከ200 አንቺ ታዋቂ ስለሆንሽ ከ200 ኖርማል ሰው አሁን ሌላ ሰው ህይወታቸው ላይ የሚቆጣጠሯቸው ሰዎች 100 ሰዎች ናቸው። ከነዚህ 100 ሰዎች ውስጥ ከነሱ ጋር የተማሩ ናቸው። ጓደኛ የነበረው አንድ ጊዜ ቤተሰብ አለ፣ ባል አለ፣ ሚስት አለች። እነዚህ ሁሉ ሰዎች ህይወታችንን ይቆጣጠሯታል። እነዚህ ሰዎች ካላለፍን በምንም ተአምር ወደ ሌላ ደረጃ መድረስ አንችልም። ፈተናችን እነዚህ ሰዎች ናቸው። እነዚህ ሰዎችን ማስደሰት ማቆም ይኖርብናል። ከነሱ ክብር መጠበቅ ማቆም ይኖርብናል። ይናደዱ ይደሰቱ የኛ ጉዳይ አይደለም። የራሳቸው ህይወት አላቸው፣ መንገዳቸው ይመሩ። የራሳቸው ትተው ወደ እኔ ጣልቃ የሚገቡ ከሆነ ይህ ጥልቅ እያሉ ነው። ውጣ ምን ትሰራለህ እዚህ ገባሻል? ምን ትሰራለህ? የራሴ ህይወት ነው ይሄ። በቃ ችግር የለውም ልኑርበት። ራሴን ተውኝ በቃ። እቺ ማለት ከቻለች ታሸንፋለች። anything she wants ሞዴል መሆን ትፈልጋለች። ሴት መሆን ትፈልጋለች፣ ትችላለች። የታባቱ ሊያቆማት ይሞክራሉ። አንቺ እኮ ከ10 ያን ያህል እኮ አይደለሽም 7 እኮ ነሽ 6 ደረጃ ሊሰጧት ይሞክራሉ። ራሳቸውን ደረጃ ስለሰጡ እሷ ደረጃ ግን 10 ከ10 ታደርገዋለች። ለምን ብለው ሲስቁባት እና አባታቸው አገባቸው 10 ነኝ እኔ ድርቅ እዛው ስግጥ ታባቱ ጥብቅ አለሽ ትይዣለሽ አዲስ ማንነትሽ
ማንም ሰው አይሳፈጥሽም። ታያለሽ መጀመሪያ ያንቺ አወዳዳቂ ይሆናሉ፣ መካሪ ይሆናሉ። ከዛ ያንቺ ተወዳዳሪ ይሆናሉ። ከዛ ባንቺ ይቀናሉ። ከዛ ያንቺ አንጨብጫቢ ይሆናሉ። ምርጫ የላቸው። ዋው ቴንክ ዩ። ብዙ ሰዎችን ኢንስፓየር የሚያደርግ የሚቀየር ቆም ብለው እንዲያስቡ የሚያደርግ ሀሳብ ነው ያነሳ ነው። ደስ ይላል።